እያሱና እኔ መተናል። አሁን በሳምንት ውስጥ እንግዲህ ሁለተኛ ጊዜ ልናደርገው ነው መሰለ። እያሱ እንዴት ሰነበትክ? እንደምን አለ። በእርግጥ ፕሮፌሰር ሰለሞን የኢትዮጵያ ጉዳይ በየሰዓቱ የሚለዋወጥ ስለሆነ በሳምንት 2 ቀን አይደለም፣ ጊዜና ጉልበት ሰዓት ገንዘቡ ላለው ለተባበረ ሰው በየቀኑ እየተከታተለ እግር ከእግር እየተከታተለ የሚቀርብ ሪፖርት ነው እና የኢትዮጵያ ሁኔታ በጣም ተለዋዋጭ ስለሆነ በእውነት የኛ በሳምንት 2 ቀን መቅረቡ ድንገት አባይን በጭልፋ አይነት ነገር ነው የሚሆነው እና ያው በጣም በየቀኑ እንደምታውቀው በየሰዓቱ በየቀኑ ተለዋዋጭ ነው እና በጣም ይገርማል። መጠበቅ ያስፈልጋል። ከዚሁ ጋር ተያይዞ እንግዲህ አሁን እኛ ከተዘጋጀን በኋላ ያገኘኸው ሰበር ዜና አለ። እስኪ በሱ እንጀምር እያሱ። ጥሩ እንግዲህ አሁን ልንነጋገር ያሰብነው የነበረው የዓለም አቀፉ ባንክ ወይም ወርልድ ባንክ ባወጣው በኢትዮጵያ ላይ ባወጣው ዘገባ ነው። በተለይ ድህነትን በተመለከተ በሱ ላይ ዝግጅት ስናደርግ ነበር። እንግዲህ ዝግጅታችን ብዙ ጊዜ እንደምታውቀው ፕሮፌሰር ሰለሞን በጥናት ላይ የተመሰረተ ነው እና ጥናቱ እንግዲህ የአይኤምኤፍን ጓዳ መበርበር፣ የዓለም አቀፉን ባንክ ጓዳ መበርበር፣ የኢትዮጵያንም እንዲሁ የሚገኙትን በድረገጽ ላይ የሚገኙትን ሰነዶች መበርበር እና መመርመር ያስፈልጋል። መበርበር እና መመርመር እና በዚህ ጉዳይ ላይ አሰሳ በማድረግበት ሰዓት ይሄንን በብሉምበርግ ዩኬ የወጣውን ዜና ተመለከትኩት እና ቀኑን ስመለከተው በጣም ገረመኝ። ዛሬ ነው የወጣው። እንግዲህ ዛሬ ወደ ምሳ ሰዓት አካባቢ ነው የወጣው እና የሚገርም ነገር ነው የወጣው እና ከዚህ ቀደም እንደምታውቀው የኢትዮጵያ መንግስት የሸጠው ቦንድ ነበር ለዓለም አቀፉ አበዳሪዎች ወይ ተበዳሪዎች ቦንድ ለሚገዙ ሰዎች። እሱን ዲፎልት አድርጎ ነበረ። ወደ 1 ቢሊዮን ቦንድ ነበረ እንትን የተባለው። በጣም የሚገርመው ወደ 33 ሚሊዮን ነው ኢንተረስት ሬቱ ቦንዶች የሚለው። ከዚህ ቀደም የሆነ ነገር አጀስት ተደርጎ ነበረ። ነገር ግን የኢትዮጵያ መንግስት ያንን አልከፈለም። አሁን ደግሞ እንደገና ውይይት ላይ ተቀምጠዋል። ቦታውን አልጠቀሰም፣ ግን የምጠረጥረው ወይ አሜሪካ ወይ እንግዲህ ለንደን የሚሆን የትሆን አላውቅም፣ ግን በሆነ ቦታ ላይ ተሰብስበው የሚነጋገሩበት ጊዜ ይህንን ጉዳይ ኮላፕስ ያደረገበት ሁኔታ አለ እና በጣም ሰፊ ዝርዝር ያለው ጉዳይ ነው እና ይህ ጉዳይ ለኢትዮጵያ መንግስት በእንቅርት ላይ ጆሮ ደግፍ አይነት ነገር ነው። ምክንያቱም ኢምፕሊኬሽኑ ሰፊ ነው። ማለት የኢትዮጵያ መንግስት እዳውን አልከፈለም ማለት አይኤምኤፍ ብድር አያበድረውም ማለት ነው። በሪፖርቱ በዘገባው መሰረት የ2 ወር የኢምፖርት ለማድረግ የሚያስችል ባጀት ወይንም ገንዘብ ነው። ወደ 2 ቢሊዮን ነው ያላቸው ነው የሚባለው። ያ ከሆነ ደግሞ የፎሬን ኤክስቼንጅ እጥረት ይመጣል። እንዲያውም ከቅድም ካነሳ ነው ዋናው ነጥብ ከምናነሳው የድህነቱንና ኢንፍሌሽንን የባሰ ሊያባብሰው ይችላል ማለት ብሎ ዘግቦታል። እንግዲህ ማለት ምንድነው ፎርካስቱ የነበረው በኋላ ስንነጋገር እናገኘዋለን ወደ 45% ያድጋል የተባለው የድህነት መጠን ከዛም ሊያሻቅብ ይችላል ማለት ነው። ኢትዮጵያ ይህንን እዳዋን መክፈል ካልቻለች ማለት ነው። ግን ጥያቄው እዳው ለምን አልተከፈለም? አያውን ፕሮፌሰር ምን እዳው ለምን አልተከፈለም በምንልበት ሰዓት አብይ እዳውን መክፈል ያልቻለው አንደኛ በአገሪቱ ውስጥ የፖለቲካ መረጋጋት ሰላም ስለሌለና የአገሪቱን ባጀት በሙሉ ለጦርነት ስለሚያውለው ነው አንደኛ። ሁለተኛ በአገሪቱ ውስጥ ግብር ከፋይ የሆነውን ህብረተሰብ አፈናቅሎ ከገጠርም ከከተማም አፈናቅሎ ስራ አጥ በማድረጉ ነው። ለምሳሌ ትልቁ ከግብር ከፋይ የሚባለው የነበረው ክልል በወያኔ እንኳን ዘመን በጨዋነቱ የሚታወቀው የአማራ ህብረተሰብ ነው። ዛሬ የአማራ ህብረተሰብ ጦርነት ውስጥ ነው። እንኳን ግብር ሊከፍል አይደለም አርሶ የሚኖርበትን ሰዓት እየጠፋው ነው እና ትልቅ ችግር ላይ ነው እና አጠቃላይ አገሪቱ ኢኮኖሚክ ቅድም ባርስቱ እንደጠቀነስ ነው ይሄ መንግስት በጦርነቱ በኢኮኖሚው እና በዲፕሎማሲው የከሰረ ወንም እየወደቀ ያለ መንግስት መሆኑን የሚያመለክት ነው እና ዜናው በጣም ሰበር ዜና ነው። እንግዲህ በዚህ ሚዲያ ለመጀመሪያ ጊዜ ሲቀርብ ነው። ሌሎችም ሚዲያዎች ተቀባብለው ይሄንን በይበልጥ ትንታኔ እንደሚሰጡበት ተስፋ አደርጋለሁ። ያ በጣም ተገቢ ነው እንጂ ምክንያቱም ይሄ ነገር ዲፎልት የሆነችው በ2023 ነው።
ከዛ በአመቱም ነው እንግዲህ ያው ሁለተኛ አመቱ መምጣቱ ነው እና IMF ምንም የገቡት ይሄን ሁሉ ለማስተካከል መሰለኝ። ግን ሰውየው ሾርት ሳይትድ በመሆኑ የተነሳ ያተኮረው ህዝቡ ላይ መጫን ነበር እንጂ የሚደረገውን ነገር ዋናውን ለውጥ ሊያመጣ የሚችለው ነገር ላይ አይደለም ሲሰራ ነበር። ምክንያቱም እንደ ሀገርም አይደለም የሚያዩት ሁልጊዜ ያው አሰራራቸው እንደሚታወቀው እና የችሎታ ማነስም እና ከዛ በተረፈ ደግሞ አብሮ ያው ዝም ብሎ ይሄ ድርቅ ብለህ አስፈጽማለሁ የምትለው አይነት ነገር ምንም ሾርት ሳይትድ የሆነ አይነት ነገር ስለሆነ ያላቸው ከዛ አንፃር እንግዲህ ወደዚህ ደርሰናል። በአንድ በኩል ያው የዚህን መንግስት ሁኔታ ያፋጥነዋል የሚል ግምት አለኝ። ግን እስኪ ዛሬ እንግዲህ ወደ ተዘጋጀንበት እንምጣና እንዳልከው ይሄን ሰበር ዜና ያው በተደጋጋሚ እንግዲህ ሰሞኑን የሚወራ ነው የሚሆነው። በሚገርመው ነገር ተከታታይ ነው። የዚህ ዛሬ አሁን የምንነጋገርበት ትላንት የወጣ ነው ኦክቶበር 30። ይሄ ደግሞ አሁን 14 አሁን መጣ። ደግሞ እንግዲህ አላቅም ነገ ደግሞ የሚመጣ ነገር ሊሆን ይችላል እያሱና በጣም ፈጣን ነው ለውጡ። በጣም 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 ፈጣን ነው እና እስቲ እንግዲህ ከዚህ አንፃር ዛሬ የተዘጋጀንበት ጉዳይ ላይ እንምጣ። በዚህ በድህነቱ ዙሪያ ብዙ የተባለ ነገር አለ። ያንን አንድ በአንድ አንስተን ለመነጋገር እንሞክራለን። ብዙ እንግዲህ ማስገንዘብ የምንፈልገው ምንድነው በተቻለ መጠን ይሄ እንደመነሻ ሆኖ እንድናየው ነው የተፈለገው። እንደመነሻ ሲባል በዚህ ጽሁፍ ውስጥ የምታገኙት ነገር በሙሉ አድማጭ ተመልካቾቻችን ብዙ ነገር በተለይ ኢኮኖሚክስ ያጠናችሁ ሰዎች ብዙ ያው እንዳለ ያው ትገነዘባላችሁ። ለሌላው ግን እንደዚሁ ባጭር ጊዜ ሊገባ ስለማይችል አንዳንድ ጉዳዮች ላይ ቀለል አድርገን ነው ዛሬ ልናሰማ ያሰብነው እንጂ ብዙ የኢኮኖሚክስ ቃላቶች አሉ የታጨቁና ያስፈልጋቸው። ግን እኛ እንደመነሻ ይሄን እናድርግና ከዚህ በፊት እንደምንጋብዘው ኢኮኖሚስቶችም መታችሁ እንግዲህ በዚህ ላይ የምንለው ነገር አለ የምትሉ ከሆነ ወደዛ ምን መጣለን እያሱና እንግዲህ ፖቨርቲ ኤንድ ኢኩዊቲ ብሪፍ ነው ስለ ድህነቱና ያው ፍትሃዊነት አይነት በተመለከተ ነው እንግዲህ ይሄን ነገርና የሰጡት ምክንያት አለ የተለያየ ነገር አለ። እንደው እንዲያመች እስቲ እያሱ መጀመሪያ እንደ አጠቃላይ ነገር ልክ አሁን ቅድም እንዳልነው እንደገለጽ ነው እንደ አጠቃላይ አይነት ነገር ኦቨርቪው እንስጥ በዚህ ጉዳይ ላይ ምንድናቸው የምንመለከታቸው ያየናቸው ነገሮች በዚህ መግለጫ ውስጥ ልበለው ወይ ደግሞ በዚህ አጭር ማብራሪያ ውስጥ ብዙ ነገር አለ በውስጡና እሱ ላይ ብንጀምር ደስ ይለኛል እያሱና እስቲ አንድ የተዘጋጀንበት ነገር ስላለ እሱን እዚህ ጋር ልጨምርና ከዛ እንትን እናደርጋለን አንድ ጊዜ ከይቅርታ ጋር እሺ ኦኬ እያሱ እስኪጀምር እኔ እስከማዘጋጅ ድረስ አንተ ያ እንግዲህ እዚህ የዓለም አቀፉን የወርልድ ባንክ ዘገባ ስንመለከተው ድንገት በኢኮኖሚ ዲሲፕሊን ውስጥ ኢኮኖሚክስ ዲሲፕሊን ውስጥ ላነ ሰዎች ወይም ደግሞ ከተመሳሳይ እንደ ዲቨሎፕመንት ስተዲ ሌሎችም ነገሮች ሶሻል ነገር ውስጥ ያለን ሰዎች ብዙ ጊዜ ለአዲስ ላይሆንብን ይችላል። ምክንያቱም የዓለም አቀፉ ባንክ ዛሬ ያወጣው ዘገባ አዲስ ነገር ሳይሆን ከዚህ ቀደም ያለውን ነገር ጎልቶ ያሳየ። ነገር ግን አንድ ትልቅ ነገር ማሳየት የሚፈልገው እዚህ ላይ ምንድነው የአብይን ትርክት ባፍጢሙ ይደፋል። እንግዲህ አብይ ሰሞኑ ሲያደነቁረን የነበረው ነገር አለ። የአብይ መንግስት ብልጽግና ኢትዮጵያኖች አይናችሁን ከፍታችሁ ብታዩ እኮ ስላላያችሁ እንጂ ኢትዮጵያ ብልጽግና ላይ ነች እያለ ሲፎክር የነበረው ነውና ተው ግድ የለህም ኢትዮጵያ ብልጽግና ላይ አይደለችም። ኢትዮጵያ ወደ እየወደቀች ነው። ይሄ ኢትዮጵያን ለኢትዮጵያ ውድቀት ከመመኘት ጉዳይ አይደለም። ምንም የተያዘ ጉዳይ አይደለም። አብይ ተሳክቶለት መልካም ስራ በኢትዮጵያ ውስጥ ቢሰራ የኢትዮጵያ ህዝብ ከድህነት ቢወጣ መልካም ትምህርት ቢያገኝ መልካም ቢመገብ መልካም ቤት ውስጥ ቢኖር መልካም መኪና ቢነዳ ልጆቹ መልካም ትምህርት ቤት ቢሄዱ የማንም ኢትዮጵያዊ
ቅን አስተሳሰብ የሚደገፍ ነገር ነው። ነገር ግን አገሩ ላይ ጦርነት በጦርነት ለኩሰህ ኦሮሚያ ላይ እሳት ለኩሰህ፣ አማራ ላይ እሳት ለኩሰህ፣ ስትፈልግ አፋርና ሶማሌ ላይ እሳት ለኩሰህ፣ ትግራይ ላይ እሳት ለኩሰህ፣ ስትፈልግ ቤንሻንጉል ላይ እሳት እየለኮስክ የፖለቲካ ግብህን ለማሳካት ይህንን ተንኮል ፖለቲካል ሴራ እየሰራ አገሪቱ ወደ እድገት ልትመጣ አትችልም። ሎጂካል ነው፣ ሲምፕል ነው። አንድ ሀገር ልታድግ የምትችለው በተቻላት መጠን አገሪቷ ውስጥ አምርታ ፎሬን ከረንሲ ስታገኝ ነው። በእርግጥ በኢትዮጵያና በመሳሰሉት ሰብሳሃራ አፍሪካን የመሳሰሉት ሀገሮች አብዛኛው ነገር ወደ ውጭ የምንልከው ሮ ማቴሪያል እና የእርሻ ውጤቶችን ነው። በእኔ ፖለቲካል ሳይንስ ፖለቲካል ኢኮኖሚ ሳይንስ ፊሎሶፊ ይሄ ነገር መቋረጥ አለበት ብዬ የማምን አንድ ሰው ነኝ። አገሪቱ ወደ ኢንዱስትሪያል መሸጋገር አለባት። ከስሞል ስኬል ኢንዱስትሪ አንስተን እስከ ከፍተኛ ኢንዱስትሪ ድረስ መሸጋገር መቻል አለብን። ያንን እስካላረግን ድረስ እኛ ቡናና ቆዳ እየሸጥን ዘላለም ልንኖር አንችልም። ምክንያቱም ዛሬ የምትሸጠው አንድ መርከብ ሙሉ ቡና ሸጠ ልትገዛ የምትችለው አንድ ትራክተር ወይ ሁለት ትራክተር ትገዛለህ። ከዛ ውጭ የምትገዛው ነገር ስለዚህ እንኳን ዘንቦብሽ እንዲያውም ጤዛነሽ የሚባል ነገር አለ። እንኳን ኢኮኖሚውን አስተጓጉሎ አብይ ሂስቶሪካሊ የኢትዮጵያ ኢኮኖሚ ጤናማ አይደለም። ሂስቶሪካሊ ለረጅም ጊዜ የቆየ ጉዳይ ነው። ይሄ ትላንትና አብይ ስለመጣ የፈጠረው ችግር ብቻ ሳይሆን የኢትዮጵያ ኢንዱስትሪያላይዜሽን ፕሮሰስ እጅግ በጣም የዘገየ ነው። የኢትዮጵያ ኢንዱስትሪ የሚባሉት በጣም መሰረታዊ የሆኑ የቆርኪ ፋብሪካ፣ የሳሙና ፋብሪካ፣ የጨርቃጨርቅ ፋብሪካ ምናምን የክብሪት ፋብሪካ ቅራቅንቦ ነው የሞላው። ማኒፋክቸሪንግ የምትለው ሃርድ የሆነ ሜታል ቀጥቅጠ ማሽን ሰርተ ማሽን አምርተ በታምርተው ኢንዱስትሪ ውስጥ አይደለንም ያለ ነው። ዛሬ ዓለም አቀፉ እንትን the fourth generation industrial revolution ላይ ደርሷል። ያ ማለት ሮቦት፣ ኤአይ፣ ኮምፒውተርስ and biotechnology ምናምን የመሳሰሉት ላይ ደርሷል። the fourth generation industrial revolution ላይ ነው። እኛ ግን አንዱንም ገና አላጣጣም ነው። በዚህ ሁኔታ እያለን ነው እንግዲህ ዛሬ ዓለም አቀፉ ህብረተሰብ የዓለም አቀፉ ወርልድ ባንክ የኢትዮጵያ ድህነት ከጥዱ ወደ ማጡ ነው የወደፊቱን ፎርካስት የምናደርገው ወይንም ደግሞ ወደፊት የሚገመተው እስከ 45% ድህነት ይሆናል ነው። ድንገት እነሱ እንደው ፕሮፌሰር ቅጠሬ ሞዲፋይ እንደው ሞደስት ሆነው ሊሆኑ ይችላሉ። ምክንያቱም እነዚህ ዳታዎች የሚሰበሰቡበት መንገድ ዳታዎቹ ሃውስሆልድ ላይ ማለት ከእያንዳንዱ ቤት የሚሰበሰበው ዳታ ሳምፕሊንግ ሊሆን ይችላል። ሳምፕሊንግ ማለት እሱ ብቻም ሳይሆን የተሟላም ነገር በአገሪቱ ውስጥ ብዙ ጊዜ የለም። ስለዚህ አንዳንድ ኢንተርፖሌሽን ምናምን ሁሉ ይጠቀማሉ። ያው በሳይንሱም በምኑም አለና እንደምታውቀው እሱን ሁሉ እየተጠቀሙ ነው እንጂ ሙሉ በሙሉ ዳታ ማግኝተው አይደለም። አንደኛ የሚመጣው ዳታ እውነተኛ አይደለም፣ ኢንፍሌትድ የሆነ ነው። እንደገና ደግሞ የለምም ደግሞ አንዳንዱ። ስለዚህ ብዙ ግምቶች አሉበት እንዳልከው እና እስቲ እንግባና ወደዚህ አሁን ይሄንን ያዘጋጀንበት በዚህ በፓወርፖይንት መንገድ ነው ያዘጋጀነው፣ ትንሽ ለሰው እንዲገባ ለማድረግ ለአድማጮች ማለት ነው። በነገራችን ላይ ይሄ ዝግጅት አድማጭ ተመልካቾቻችን እንደዚሁ ዝም ብሎ ተነጋግረን ምናምን የምንሄደው ሳይሆን እንድታስቡበት ደግሞ ሁሉንም ያካተተ ነው። በተለይ እንግዲህ የቀረበው በዓለም ደረጃ ነው። በጣም ብዙ ልፋት ተደርጎበታል። ሪሰርች ነገር ነውና ከዛ አንፃር ሲታይ ደግሞ ካለም አቅም ወደ ኋላ እንመጣበታለን። ደረጃችን ምንም ሲታይ ብዙ አይነት ስለሆነ ከዛ አንፃር አለን የምትሉ ሰዎች ራሳቸው በገንዘብም በምንም የምትሉ ሰዎች ይሄን ነገር ማዳመጥ በጣም በጣም ያስፈልጋል የሚል ግምት አለኝ በእኔ በኩል። እና እስቲ ስንገባ እንደ ኦቨርቪው ያደረግነው ነገር አለ። ሲጀምር እያሱ እንደምታየው ገና እንትን ሲል በፊት እንግዲህ በወያኔ ጊዜ ማለት ነው የነበረውን ፕሮግረስ ሪቨርስድ ሆኗል ነው የሚለው በአጠቃላይ እንትኑ እድገቱ እና ያን ምክንያቶች ያስቀምጣል እንዳልከው ቅድም ሞደስት ለመሆን ማለት ነው። ያ እንግዲህ የተካሄደው 24 ላይ ነው የሚያቆመው።
ግን በ2024 ኦልሬዲ አማራ ሪጅን የሚሉት አካባቢ ኦልሬዲ ጦርነት አለ። ያንን ለምን ኮንሲደር እንዳላረጉ እኔ አልገባኝም እውነት ለመናገር እና ያንንም ኮንሲደር አላረጉም። የትግራይም ኮንፍሊክት እንደ ምክንያት ፈጥረውታል። ስለዚህ ሌሎቹም አሉ እና ብዙ ነው ምክንያት የሰጡት። ግን ዞሮ ዞሮ ግን አንተ ቅድም እንደተገለጽከው አሁን ይሄ የድህነት ወለል የሚሉት አሁን በኢትዮጵያ ደረጃ እስከ ከ2016 ወደ 2021 ላይ በተለይ 2021 ላይ ያዩት $3 በቀን እንደማለት ነው እና በጣም የሚገልጹት አገላለጽም አለው። ወደ በኋላ መጣለሁኝ የዓለምንና የኢትዮጵያን ሁኔታ እያወዳደሩ ማለት ነው። እና ምን ለማለት ፈልጌ ነው ይሄ ነገር በአጠቃላይ በብዙ መንገድ ችግር አለው ብለው ነው ያነሱት እና እንዳለውም እንገነዘባለን። ግን ማየት የምንፈልጋቸው ነገሮች አሉ ትንሽ እንድታበራራቸው ብዬ ነው። ምክንያቱም ይሄ ነው የእድገት በለው በሀገር ውስጥ እድገትና እንደዚህ ደግሞ ወጪና ገቢ አይነት ነገር በለው በቀላሉ እሱ አልተመጣጠነም። በተለይ ሌሎቹ እንዳለ ሆኖ ወደ ዝርዝር አንገባም። እዚህ ሃይላይት ያደረግንበት ላይ ኢምፖርት እና ኤክስፖርት አለ። የዚህ ችግር አለ ሀገሪቱ ውስጥ እና ኢምፖርት የምታደርገው ኤክስፖርት ከምታደርገው እጅጉን የበለጠ ነው። ይኸውልህ ከግማሽ በላይ ትዋይስ ነው ኦልሞስት። እና ያ ችግር አምጥቷል የሚል ነገር መጥቷል። እና ያ ሲገለጽ ይሄ ጂዲፒውን ለማሳየት ነው። ያ ሲገለጽ እዚህ ጋር እንደሚያሳየው የልዩነቱ 6.16% ፖይንት ለማለት ነው ይሄኛው። ይሄን ግን በእንትን አቀረብ ነው እንደምታየው እንደምናውቀው ይሄን በዶላር ስታቀርበው ዲፊሲት አሳይቷል ነው 10.8 ቢሊዮን ዶላር በኢትዮጵያ ስትቆጥረው ደግሞ 604 ነው። እንግዲህ ይሄን አሁን አስላው ደግሞ አይኤምኤፍ ከመጣ በኋላ እና እንደው ምን ትላለህ? አሁን ይሄ በጣም 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 ዘግናኝ ነገር ነው። ቁጥሩ ሲታይ በጣም ዝም ብሎ ትንሽ ነገር ነው የሚመስለው አይደለም። 6 ነጥብ ነው ልዩነቱ። እንደዚህ ነው። ሰውየው ግን የሚያወራው ይመጣና ጂዲፒያችን እንደዚህ ያደገ ምናምን ነው። እሱም ቋንቋ ቢሆን አይሰራም። ምክንያቱም ጂዲፒ የግድ ማደግ አለበት፣ ሰዎች መኖር አለባቸው። ግን የእድገቱ መጠን ነው ሲያድግ ምንድን ነው እንዴት ነው እያደገ ያለው የሚለው ነው። እና እስቲ እንደው በዚህ ላይ ትንሽ የተወሰነ በልና እንቀጥላለን። እንደው ትንሽ እያልኩ ለመሄድ ፈልጌ ነው። ቅድም ትንሽ ጨረፍ አድርጌ አንስቼዋለሁ ይሄን ጉዳይ። ምንድን ነው ሁሉ ጊዜ በጣም እንቆቅልሽ የሚሆንብኝ ነገርና ብዙ የኢትዮጵያ መንግስቶችም ያልመለሱት ወይንም ደግሞ ለመመለስ ያልሞከሩት ወይንም ሊሞክረው ደግሞ የከሸፈባቸው የሚመስለኝ ነገር ምንድን ነው ቅድም እንዳነሳሁት እና ይሄ ናቹራል የሆነ ወይም ተፈጥሯዊ የሆነው የግብይት ስርዓት በኢትዮጵያና በውጭ ሀገር ያለው የግብይት ስርዓት ሁልጊዜ ዴፊሲት ወይም ባላንስ ኦፍ ፔመንት ችግር እንደሚያመጣ ግልጽ ነው። ምክንያቱም ሲያስበው እኛ የምናመርተው ቡና ነው፣ የምንልከው በጣም ጥቂት የሆኑ የኢንዱስትሪያል ውጤቶች ብትላቸው ነው። እነሱም ወደ በስም በልመና ነው የሚላኩት ወደ አሜሪካ ምናምን፣ ጨርቃጨርቅ፣ ሸሚዞች፣ ጫማዎች ምናምኖች ናቸው። ከውጭ የምናስመጣው ግን መድኃኒት ነው፣ ማሽነሪ ነው፣ መኪና ነው፣ የመሳሰሉት ነገር ነው። የኢንዱስትሪያል ውጤቶች ናቸው፣ ፊኒሽንግ ጉድ ናቸው። በዋጋቸው ዲፍረንስ ሰማይና ምድር ነው። ለምሳሌ ልበልና አሁን በቀደም ዕለት አብይ ሄዶ ሱ-32 የራሻን ተዋጊ እንግዲህ ወደ ቢሊዮን ብር ምናምን አውጥቶ እንግዲህ ኬትም ተበድሮ ወርቅም ተሸጦ በረጅም ጊዜም ብድር ተብሎ የተገዛ አይሮፕላን ያን ያህል ቴክኖሎጂ የምትገዛ ከሆነ በተፈጥሮ ናቹራሊ በእኛና በእነሱ መካከል የግብይት ሁሉ ጊዜ ኢምባላንስ ይኖራል። ይሄ ናቹራል ነው እና ለዚህ ነው ሂስቶሪካል ታሪካዊ ነው ያልኩት። ለዚህ ነው እንግዲህ ካደግንበት ከኖርንበት ዘመን ጀምሮ ብትመለከተው ኢትዮጵያ ይህን ያህል አንቱ የሚባል የኢንዱስትሪ ውጤቶች ወደ ውጭ ላከች የምትለው ወይንም አመረተች የምትለው ለራሷ ኮንሰምፕሽን የለም። አምፖልና ምንድነው ማንኪያና ሹካኩ ምናስገባ ሰዎች bear in mind አየህ፣ ይህንን ኢኒሼቲቭ ወስዶ መንግስት መሰረታዊ የሆነ የኤሌክትሪክ እቃዎች አፕላያንስን
የመሳሰሉት ነገር ከቻይና እየተለቃቀመ የሚመጣበት ጉዳይ ነው። ስለዚህ የአገሪቱ ሌላው ዓለም ገስግሶ በሄደበት ፍጥነት እኛ ልንከተላቸው አልቻለም። በእርግጥ ይሄ ነገር የሆነው ሁለትዮሽ የሆነ ነገር ነው ላለ በእርግጥ አንዳንድ ጊዜ የኢትዮጵያን መንግስታቶች ከዚህ ቀደምም የነበሩትን ከአብይም በፊትም የነበሩትን ወደፊትም ሊኖሩ የሚችሉትን እዚህ ላይ ትንሽ በጣም ዳይሜንሽን ለየት ለማድረግ እፈልጋለሁ በዚህ ጉዳይ ላይ። ምክንያቱም እነሱም ብቻ መንግስታቶችም ብቻ እንትን ማለት ሳይሆን የዓለም አቀፉ የገንዘብ ስርዓት አወቃቀር የዚህ የገንዘብ ስርዓት አወቃቀር በተለይ ሳብ-ሳሃራ አፍሪካ ሀገሮች በኢንዱስትሪ እንዳያድጉ ተደርገው የጠርነፋ የተሰራባቸው ናቸው ልበል በእንትን ሀገርና ለምሳሌ አሁን ኬንያን ብትመለከት በአንጻራዊነት ሰላም ያላት ሀገር ነች። እና ለምሳሌ አሁን ሎጂካል እኛ ስንናገር ምንድነው ጦርነት አገርን ይጎዳል፣ ኢኮኖሚን ይጎዳል፣ እድገት ይከለክላል ብለን እናስባለን። የስ ነገር ግን በአንጻራዊነት ሰላም የሆነችው ኬንያ ግን ዳታው አለን በድህነት የምትቆረቁት ይሄን ያህል አንቱ የሚባል ኢንዱስትሪ ግባት የሌላት ይሄ ሲስተማቲክ የሆነ ችግር በመላው አገር ላይ ያለ እንግዲህ እንደ አብይ ያለ ደግሞ መሪ በሚመጣበት ሰዓት የሰባተኛ ክፍል ተማሪ በሚመጣበት ሰዓት ኢኮኖሚክስ ፕሪንሲፕል እንደው ለቡና እንኳን ለመጠጣት ፉት ያላላት ሐሳብ ያለለው ሰው መጥቶ ሲቀመጥ አይኤምኤፍ የእናት ጓዳ ነው የእናት መቀነስ ነው ብሎ የሚቦተልክ አይነት ሰው ሆኖ ታገኘዋለህ። ምንም ክሉ የሌለው ማለት ነው። በእርግጥ ሁሉን ነገር ማወቅ የለበትም። ከጎኑ አዲስ አበባ ዩኒቨርሲቲ የመሰለ ኢንስቲትዩሽን አለን። የኢትዮጵያ ኢኮኖሚክ አሶሲዬሽኖች አሉ። ምንም እንኳን በዌስተርን ፖለቲካ ትንሽ ዳይሉትድ የሆኑ የተቀበጃጀሩ ብዙ ኢኮኖሚስቶች ቢኖሩንም አትሊስት አቅጣጫ ሊሰጡ የሚችሉ ሰዎች ይኖራሉ። እና ይሄንን ነገር ተገንዝቦ ኢትዮጵያ ያላት አደጋ ምን ውስጥ ነው፣ በምን አይነት መንገድ ብንሄድ ኢኮኖሚያችንን ልናሳደግ እንችላለን የሚለው መንደፍ ነበረበት። አብይ ግን ይሄንን አላረገም። ለምሳሌ የኮሪዶር ልማትን ውሰድ። ሸጠህ ገንዘብ አታመጣ። በከተማ ውስጥ ያሉትን ትናንሽ ነጋዴዎች ድራሻቸውን ያጠፋ። የአዲስ አበባ ህዝብ ቱሪስት ሆኖ አይሄድበት። ባቅላባ ሄደ የምትበላበት፣ ሲኒማ ቤት የምትሄድበት፣ ፀጉር የምትስተካከልበት፣ ልብስ የምትሰፋበት፣ ጫማ የምትገዛበት ሱቁን በሙሉ ነው ያጠፋ። አየህ፣ ይሄንን በምታረግበት ሰዓት የሀገሪቱን ኢኮኖሚ ያጠፋል። ለውጭ የምትልከው ነገር የለም። አሁን እሱ የመሰለው እንደ ዱባይ አሁን የተቀባጀሩ የአብይ ካድሮች አሉ። ዱባይ መሰለች ከእንግዲህ በኋላ ሌላ ምትከው እኛን ሀገር ነው የሚጎበኙት ምናምን። የትኛው ፈረንጅ ነው አንተን ሀገር ሄዶ የሚጎበኝልህ? ፈረንጅ የሚመጣው ታሪክን ለማየት ነው፣ አክሱምን ለማየት ነው። ፈረንጅ የሚመጣው ላሊበላን ለማየት ነው። ፈረንጅ የሚመጣው ኦፍ አመርን ለማየት ነው። ፈረንጅ የሚመጣው ጋምቤላን፣ ባሮን ወንዝ ወይንም ሌሎችን ለማየት ነው። ፈረንጅ የሚመጣው እሱ ከተማ ውስጥ የማይገኘውን ፓርክ ለማየት ለምን ይመጣል? ዝም ብሎ ነው። doesn't make any sense። እዚህ ሰለቸውን ፓርክ ለማየት። ስለዚህ የአብይ ኢኮኖሚክ ፖሊሲ ምንም እንኳን ይሄ ቅድም ያዝከው የዴፊሲት ይሄ ባላንስ ኦፍ ፔመንት ችግሩ ታሪካዊ ቢሆንም መሪዎች ይሄን ነገር ቆም ብለው ማሰብ መቻል አለባቸው። ግን አለመታደል ሆኖ እና አሻግራችኋለሁ ያለን አብይ ነው። ይሄ ወደ ድህነት እያሻገረ ነው። ይሄን ነው የሚታይ። ትክክል ነህ ያሱ። ያው በዛው ላይ ለማተኮር ፈልጌ ነው እንጂ በትክክል ነው። ያው መቼም ተያያዥ ነገሮች ናቸው ሁሉም። እና ግን ያው ይሄ ሪፖርት ባወጣው መሰረት እሷን አለፍ እያሉ ለማየት ፈልጌ ነው። ከዛም አልፎ ደግሞ እንግዲህ እንደዚሁ ሰፋ እያለን ለማየት እንሞክራለን። ሌላ ካወጣቸው ውስጥ አሁንም ሃይላይት ሰለሞን ይቅርታ አድርግልኝና እንዴ የመጀመሪያው ላይ እንደው አንድ ነጥብ አድርጌ ለማየት ፈልጋለሁ። የመጀመሪያው ስላይድ ላይ ኦቨርቪው ያልከው ላይ ያስቀመጥከው ላይ አድማጮችን ማስገንዘብ ስለምፈልግ ነው። የሆነ የዓለም አቀፉ ህብረተሰብ ምን ያህል ቢያዝድ እንደሆነ እይታው የተሸዋረረ እንደሆነ አንተ አስቀምጠህበታል። ለምሳሌ በቀል አንተ ጽሁፍ እንደሆነ እርግጠኛ ነኝ የአማራ ሪጅን ፋኖ ይሄን ሁሉ ወታደር እያንኮታኮተ ይሄ ሁሉ እስረኛ እያደረገ እስረኞችን ለቀይ መስቀል እያስረከበ
እንግዲህ በቆዳ ስፋቱም ትልቅ የሆነ ክልል ነው። አየህ እነዚህ ሰዎች ግን በወርልድ ባንክ ውስጥ ያሉ ሰዎች ፖለቲካቸው እይታቸው ራሱ በያዝድ መሆኑ የምታየው በዚህ ጉዳይ ነው። ትግራይ ኮንፍሊክት ብቻ ይልሃል። አማራ ውስጥ ያለው ኮንፍሊክት ምንድን ነው? አንተ ጥሩ አስቀምጠዋል። በአፋርና በሶማሌ መካከል በየጊዜው የሚንቀሳቀሰው ጦርነት ምንድን ነው? አሁን ሰሞኑን በተደረገው ግጭት በታውዘንድ ሰዎች በኦሮሚያና በሶማሌ ድንበሮች አካባቢ ተፈናቅለዋል። እየተፈነቃቀሉ ሲፈናቅሉ ስራ አይሰሩም። አየህ እንደዚህ የመሳሰሉት ናቸው። በዚህ በአጠቃላይ በኦሮሚያ ክልል በሚባለው ነው አኬልዳማ የሆነበት አማራ የሚፈነቀል ገበሬው እንዳያርስ የሚደረግበት የሚገደልበት ቤተክርስቲያን የሚቃጠልበት እነዚህን ሁሉ አላካተቱም። እና አንዳንድ ጊዜ ምን ያሰኛል መሰል ለዚህ ነው ወደኋላ መለስ ብለን የፖለቲካል ባያዝድነስ አለባቸው። እነዚህ የተዛባ የፖለቲካል እይታ አለባቸው። ኢትዮጵያን በትክክለኛ መንገድ አይደለም የሚያዩት። አይናቸው ሾራራ ነው የዓለም ባንክ ውስጥ ያሉ ሰዎች። አመሰግናለሁ። ያንን ለማለት በጣም አይ ትክክል ነህ። እንደው እንደዛም ሆኖ ያው አቀራረባችን ምን ወጣ በእነሱ በኩል ምን መጣ ካልን በኋላ ከዛ በኋላ ደግሞ እናገናኘዋለን። አሁን ልክ አንተ እንዳልከው ማለት ነው። እና እንግዲህ ይሄን አይተናል። የእንትኑን የዲፊሲቱን ጉዳይ አይተናል። ምንም የቆየ ችግር ቢሆንም ግን አብይ ደግሞ ያው እንዳባባሰው በጣም አድርገህ ገልጸኸዋል። ከዛ በተረፈ በዚህ ሪፖርት ውስጥ የተጠቀሱ ነገሮች አሉ። ያው ፖቨርቲ ሬት እንግዲህ 38.6% ነው ይላል በ2021 እንግዲህ ከዛ በፊት 33 ነበረ። ለሚቀጥለው አመት ደግሞ አንተ እንዳልከው እዛም ጽሁፍ ላይ እንዳለው ወደ 45 ያሻቅባል 43 ምናምን ነው የሚለው። በእርግጥ ያው እሱ ከመጣበት ጀምሮ እንኳን ሲታሰብ ራሱ በጣም ሄዷል ከተረከበበት እንኳን ጀምሮ ሲታይ እና ኢኒኳሊቲው በዛ መጠን ነው 31% ነው። በእርግጥ ኢኒኳሊቲው እንኳን ያው አለመመጣጠን ወይም ደግሞ ምንድነው የሚባለው ልዩነቱ ያለው እሱ ያው ትልቅ ነው። ግን የሚያባብሰው የኛ ሀገር ሲሆን ነው። የኛ ሀገር በዚህ ድህነት ላይ ደግሞ እንዲህ አይነት የተባባሰ ልዩነት ካለ አሁን ቅድም እንዳልከው ጦርነት ቦታ ወይም ደግሞ ግጭት ቦታዎችን የማይመለከት ከሆነ እነሱ ደግሞ ሲጨመሩ እንግዲህ አስበው ምን እንደሚሆን እና ሌላው ደግሞ ፕሮስፐሪቲ ጋፕ አለ። ይሄን በጣም ኢንትረስቲንግ ሆኖ ያገኘሁት ነገር ነው። ምንድነው ብዬ ራሴም ለማየት ሞከርኩና መሆን ካለበት ሚኒመም አንድ ሰው ለመኖር ያስፈልገዋል ከሚባለው ጉዳይ ጋር ተያይዞ ከገቢ ጋር ሲታይ አሁን ያለው ገቢ በ9.1 ወይም በ9 መልቲፕላይ መደረግ አለበት፣ መባዛት አለበት። እዛ ለመድረስ ነው። ከሌሎችማ ከበለጸጉ ሀገሮች ካወዳደርከው ይሄ 90 ውስጥ ነው። ያው ጋፑ ማት ነው እሱ። አሁን እኛና አሜሪካን ተወዳደር አይችልም ወይም ዩኬን እንደዛ ካወዳደርክ ምንም የለንም እኛ። ግራፉን አመጣልሃለሁ ምናልባት አንተ አንዳንድ ተጨማሪ ነገር ስትሰጥ። ከዛ ደግሞ እንደዚሁ ነው ድህነቱ አሁንም ገጠር አካባቢ ያለውን ሞር ያጠቃል ነው የሚለው ይሄ ሪፖርት እንደሚያስቀምጠው። እንደውም 1:3 ነው ልዩነቱ እና እንዲህ አይነት ነገሮች አሉ። ይሄኛውንም አንተ ለማየትም ስለሞከርክ የአፍሪካን ሀገሮችም እዚሁ ላይ ደግሞ እንደዚሁ እኔ እንኳን ዌስተርን እና አፍሪካ ማለት ትንሽ እንትን ቢልም ግን ታየዋለህ ዴስፓሬቱ ይሄ ጋፑ አለ። ይሄ ጋፕ ግን በዛው በአገር ውስጥ ነው ያለው ጋፕ ነው እንጂ አገር ለአገር አይደለም። ስለዚህ አሁን አሜሪካንን እንኳን ብንወስድ 41 ነው። በእርግጥ ያ ማለት ግን እኛ ከአሜሪካ እንሻላለን ማለት አይደለም። ያ በዛው ባለው ዝቅተኛ የምትለው ገቢ ከኢትዮጵያ ገቢ ጋር ሊወዳደር አይችልም። ግን ዞሮ ግን በዛው በአገር ውስጥ ባለው ሲለካ ጋፑ አለና ምናልባት የነሱ ራሱ ይሄን ነው እንደ ለኛ የሚያስተላልፉት ጋፕ ማስፋት ምንድነው ለኛ ጥቅሙ የባሰ አይደለም ወይ የሚለውን እንደው ትንሽ እንድታየው ፈልጌ ነውና እስኪ ይሄን ጋፕ በሚመለከት ይሄን ማትስ ነው መጨረሻ ላይ ግን እንድታወዳድረው ፈልጋለሁ። ቅድምም ነካ አድርገዋል። ከዛ ውስጥ ደግሞ በአገር ውስጥ ካለውም ደግሞ አልፈህ አሁን የአማራን ክልል ውስጥ ያለውን ጉዳይ የአማራን ጉዳይ የሚያጠኑ አይመስለኝም እነዚህ ሰዎች መቼም አሁን ያሉት እነሱ ለመላላክ ላይ ናቸው። መጀመሪያ ነግረዋል እኮ መጀመሪያ የትግራይ ኮንፍሊክት ይላል። አማራ ጋር ምንም ኮንፍሊክት የለም። የትግራይ ኮንፍሊክቱ ራሱ የተከናወነው እኮ አብዛኛው 90% አማራ ክልል ላይ
ኤግዛክትሊ ይኸውልህ እስከ ይሄ ደብረ ነው ብርሃን እንግዲህ እና ይሄ ጋፕ እንግዲህ ምን ያህል ራሱ እንኳን በውስጥም ቢሆን የአማራን ወስደህ ከናሽናል አቨሬጅ ጋር ብታገናኘው ወይም ደግሞ ከሀገሪቷ ጋር ብታወዳድረው እንደው ምን መገንዘብ እንችላለን? ቢያንስ መገመት እንችላለን አይመስልህም? እያሱ እስቲ በዚህ ላይ ትንሽ አብራራ ተጨማሪ እንግዲህ ምንድን አዎ ቅድም የተባባልነው ነገር ምንድነው እነዚህ ሰዎች ትክክለኛ ሰርቬይ የመውሰድ ነገር ጊዜውም ኖሯቸው ገንዘቡም ኖሯቸው ፍላጎቱም ኖሯቸው ትክክለኛውን ሰርቬይ ወስደዋል የሚል ነገር እምነት የለንም እና በአገር ውስጥ ያለው ልዩነት ማለት ነው። ለምሳሌ ጦርነት አካባቢ የተደረገበት አካባቢ እና ጦርነት የማይደረግበት አካባቢ ከፍተኛ ልዩነት ይኖራል። ሰላም ያለበትና ሰላም በሌለበት አካባቢ እንደዚህ ነው። ሌላው በእርግጥ የዚህ እንትን ነው በአብይ ካድሬዎች ዙሪያ ለነሱ ኢንቨስትመንት ኦፖርቹኒቲ የሰጣቸው አንዳንድ ፊልሞች ታያለ። አሁን በዚህ በማህበራዊ ሚዲያ የሚለቀቁ ክሊፖች ታያለ። እውነተኛ ድህነት አስከፊ ድህነት ያለበት ሰው እና ሰዎች ከመንገድ ላይ ሰዎችን እያነሱ ምግብ እየሰጡ ልብስ እየሰጡ ገንዘብ እየሰጡ የሚያሮቹ አሉ። በሸራተን በሂልተን እና በኤሊሊ ሆቴል ደግሞ የምታየው ደግሞ ሌላ ምስል አለ። እንግዲህ ጋፕ የምትለው ያንን ነው እና እንደውም ዛሬ አንዱ ካድሬ ሳዳምጥ ነበር። በኋላ ጊዜ ካለኝ እስቲ እመለከተዋለሁ ብያለሁ ደግምና የአብይን ኢትዮጵያ ማየት አልቻላችሁም ብሎ ነው የሚነግረን። የኢትዮጵያ እሱ ያለውናል። ምክንያቱም ያ የሚያመጣውን ህልሙን ለማሳየት ብሎ የሚሰራውን ስራ ፈቃደኛ አልሆናችሁም ለማየት። እንደው ሁሉን ነገር እየተቻችሁ ሁሉን ነገር እየወቀሳችሁ እንዲህ አይነት ነገር ፈጠራችሁና የአብይን ኢትዮጵያ ገና አላያችኋትም ይለናል። ችግሩ እንግዲህ የአብይን ኢትዮጵያ ያለማየት ጉዳይ አይደለም። አብይ ራሱ ኢትዮጵያን አያውቃትም። አብይ ራሱ ኢትዮጵያን አያያትም። ለሱ የከተማው ብልጭልጭ በአካባቢ ያሉ ሰዎች ገንዘብ ያላቸው ይኸው አንድ ነገር ልንገርና እንደው ወደኋላ እንሄድና አንድ ሰሞን ተቀባጀረ በተለይ ከአሜሪካ አካባቢ ይቅርታ እናንተ አንተም ስላለ እዛ አካባቢ ስለነካ ከአሜሪካ የሚመጡ አሉ ዲያስፖራዎች እና የፈንድሬዚንግ ፕሮግራም ተዘጋጅቶ ያው የእነሱም አይዲያ ነው። በአንድ ራት በሚሊዮን የሚቆጠር ብር እየከፈለ ሰው እንዲገባ ያደረገበት ሁኔታ ነበር አብይ እና ድሃ ጠል የሆነ አይነት ነገር እና ሀብታሞቹን ብቻ የመሰብሰብ የእነሱን ብቻ መሰብሰብና ለእነሱ መጠቀም እና እንዲህ አይነት ነገር ነው ስነ ልቦናው የታነጸበት። እኔ የምልህ እያሱ እንደው በቃ ጠቅላላ የድንቁርናችን ልክ የለውም እንጂ እነሱ እንኳን በሰጧቸው ቁጥር አይዋሽም። ይሄው እዚህ ላይ እንግዲህ በዓለም አደባባይ የወጣ ነው አይደለም? ተመልከተው አሁን እዚህ የሚለው የከተማው ሰው 15.3 የገጠሩ ደግሞ 45.2% ሲል 3 እጥፍ ነው ገጠሩ። በወንድ በሴት አስቀምጡታል። ተው በእድሜ ስታየው ይኸውልህ ኦልሞስት 50% የሚሆነው በለው እስከ 14 ዓመት ያለው ድህነት ውስጥ ነው ያለው። ይሄ መቼ ተምሮ መቼ ነው እንግዲህ አምራች ዜጋ የሚሆነው? አየኸው በጣም ያለንበት ነገር በጣም ዘግናኝ ነው። ከ15 እስከ 64 ይላል፣ 34% ይላል፣ ከ65 እንኳን የኤጅም ጉዳይ አለ 27 ምናምን ይላል እና ትምህርት በፍጹም ቀጥታ ትምህርት እንደው ምንም ያልቀመሰ ከ16 ዓመት በላይ ከሶስቱ አንዱ ነው። ምን ማለት ነው? ምን ያሳያል ይሄ? እና እንደዚህ በዚህ አይነት ሁኔታ ውስጥ ይሄ እንግዲህ የ2021 ሆኖ አሁን ባለንበት ጋር ትንሽ የሆነ ነገር እስከ 24 አጥንተናል ይላሉ። ከዛ አንጻር ነው እና አሁን ስጨምርበት ቅድም እንዳልከው በ25 በ26 የት ነው ያለ ነው? እና ይሄ ይዋሻል ወይ? እንደው ለሌላው ሰው እናም ሌላም ትንሽ አሁን እዚህ ጋር ቅር ያለኝ አለ እንግዲህ ክሪቲካሊ ማየት ክሪቲካል ቲንኪንግ የሚባለው እዚህ ላይ ነውና ለምሳሌ 65 ፕላስ ሲሆነው 27.9 ነው ይላል ፖቨርቲው ጋፑ። ግን እውነት ለመናገር እኔ አይ ዲስአግሪ ዊዝ ዲስ ፊገር። ለምን መሰለ በማህበራዊ ሳይንሱ ብዙ ጊዜ በተለይ ምርታማ እድሜ በሚቀንስበት ሰዓት በጡረታ ነው የምትቀር። የጡረታ ብር ምን ያህል ነች? ሰራተኛ ኮንክ ማለት ነው አንደኛ። ሁለተኛ
ሰራተኛ ካልሆንክ ለምሳሌ እንደ ገበሬ ከሆንክ ወይ ሌላ ስራ ላይ ግል ስራ የምትደራደር ከሆነ ኢንካምህ ይቆማል። ስለዚህ ፖቨርቲ ድህነት ይጨምራል። በጣም ድህነት በጣም ይጨምራል። እንዲያውም በዚህም በአውሮፓም ራሱ ስሌት ኢንካም ዲክላይን ነው የሚያደርገው። ለዚህ ነው ብዙ ጊዜ ፔንሽናቸውን በኢንቨስትመንት አጠራቅመው ብልሆቹ የሆኑ ሰዎች በስተርጅናቸው የሚጠቀሙበት እና በኢትዮጵያ ደረጃ ግን እንደዚህ አይነት ነገር የለም። ስለዚህ ይህ ቁጥር ከዚህ በላይ መብለጥ አለ። ፕላስ 65 የሆነው ቢያንስ ከ80% በላይ ድሃ ነው ያለበት ህዝብ ነው። መታየው ምስልም አሁን በዚህ በማህበራዊ ሚዲያ የሚሰራጨው ምስል የሚያሳየው እሱን ነው። ስለዚህ እኔ በዚህ የዓለም አቀፉ የዚህ ወርልድ ባንክ ያቀረበው ዳታ ጠቋሚ ቢሆንም እንደገና መጠናት ያለበት ነው ብዬ ገምታለሁ። ምክንያቱም የድህነቱ ብዛት ከዚህ ከፋ ነው ባይ ነኝ። ከዚህ ከፋ ነው። አዎ እንግዲህ ያነሳ አይደለም። አዎ ልክ ነው። የራሳቸውን ነገርን ተመክሮ ይወስዱና የሚያዘጋጁት ነገር ሊኖር ይችላል። በእርግጥ ምርመራ ያስፈልገዋል። ምናልባት ደግሞ ከ65 በላይ የሚኖረውም ሰው ብዛት አንጻርም አይተውት ከዛ ፐርሰንትም ሊሆን ይችላል። ብቻ ከዛው ነው የምትወስደው። ለምሳሌ 1000 ሰው አለ ከተባል ከ1000 ውስጥ ነው ምን ያህል ፐርሰንት የሚሆነው። ከዚህ ውስጥ በድህነት ውስጥ በተለይ ገጠርማ ከሆነ ምናምን የምትል ከሆነ በጣም ሰው በድህነት ነው የሚኖረው እውነት ለመናገር። ምክንያቱም እንትን ነውና ስለህ የከተማውም ቢሆን እኮ የመንግስት ስራ ስለሆነ ሲሰራ የኖረው በእርግጥ እንዳልከው ይሄ ገንዘብ ኢንፍሌትድ ሆኗል። አሁን ምን ድህነት ነው እንዳለ ሙሉ በሙሉ እና እስኪ ክሪቲካሊ ማየት ያስፈልጋል። እስቲ ምናልባት የዛሬ ለምሳሌ የዛሬ ስንት ወር ልበል፣ ለምሳሌ የዛሬ 2 ዓመት አካባቢ ጡረታ የወጣ ሰው በጡረታው ስሌት ነው የወጣው። ለምሳሌ 5000 ወይ 6000 ብር ደሞዝተኛ ከሆነ አይዶንት ኖ እንግዲህ ግማሹም የሚደርሰው አይመስለኝም። ነው በዛ ካየኸው አይሆንም የለም እንደዛ አይደርስም። ስለዚህ ይሄ ሰው ሊኖረው የሚችለው እንትኑ በጣም ልጅ ከሌለው ጧሪ ከሌለው በተለይ በጣም ከባድ የሆነ ችግር ውስጥ የሚገቡበት ነገር ነውና በእርግጥ እነሱ ለምሳሌ በትምህርት ደረጃ ማስቀምጠውታል፣ በፕራይመሪ ትምህርት ሰከንደሪ ትምህርት አስቀምጠውታልና ስለህ ያው የትምህርቱ ከፍ እያለ በሄደ ቁጥር ድህነቱም እየተሻሻለ ወይንም ደግሞ ጋፑ እየተሻሻለ ነው የመጣው የሚል አሰምፕሽን እንወስድ ያደርገናል። ነገር ግን ትላንትና እኮ ነው ዶክተሮቹ ሰላማዊ ሰልፍ የነበረው ያደረጉት። ትንሽ በያዝድ ነው ከውጭም ጋር ያገናኙት ሊሆን ይችላል። ይሄ ብዙ ምርመራ ያስፈልገዋል በእውነት። እንደኛ በጥሬው ከመውሰድ መመርመሩ ጥሩ ነው እላለሁ። ምክንያቱም ትላንትና ጥሩ ነው የተነሳንበት ይሄን አቅርበን በዚሁ ላይ በተወሰነ አትሊስት እነሱ ባወጡት ዳታ ላይ እንደው ምን ይመስላል ሀገራችን ለማለት ነው እንጂ ምርመራ ብዙ ያስፈልገዋል። እንግዲህ ሌላው የሚያስቀምጠው ይሄ ነው። ወደ ግራፉ መጣለሁኝ። ይሄ አሁን ቅድም ጠቅሰናል። የኔ ፖይንት ምንድነው? አሳንሰውታል፣ ድህነቱን አሳንሰውታል። በደንብ በትክክል ሜጀር አላረጉትም ነው። ልክ ነው። ለምሳሌ ካልኩሌት ሲያደርጉ $3 በቀን ማለት ወደ $90 በወር ማለት ነው። ወደ $100 ብለን እንውሰደው እና በናባዛው በከረንት ባለው ሁኔታ አዶን ነው የሚመጣው እና በዛ ደረጃ እንግዲህ አንድ ቤተሰብ የሚያገኘውን ገንዘብ ነው እንግዲህ ምን ወስደው። ስለዚህ ምን ያህሉ ሰው በዚህ ደረጃ ላይ ገንዘብ ያገኛል ብለን ስናስብ በጣም አነስተኛ ህብረተሰብ እንደሆነ እናውቃለን። ከዛ ሌላው ደግሞ አለ። ወደሱ እንመጣለን። ገና ግራፉም ላይ መጣና አሳያለሁኝ ማለት እናየዋለን አብረን ሲያወዳድሩ ያለው ነገር። ኢቭን በዚህም ግምታቸው እኮ እኛ በጣም ታች ነን እንዳለ በቃ ይሄ ሌላውን ነገር እንዳለ ትተን ወደዚህ እንምጣና አሁን ለማሳየት ያህል ይሄ የተጠቀሰ ነው። እንግዲህ ልጆች ደግሞ ነው አንዳንድ ወርድ አለ እዚህ ጋር የሚጠቀሙበት ፕራይመሪ ኤጁኬሽን የሌለው 86% ነው የሚባለው። እንግዲህ ሩራል ኤሪያ ያለው እንግዲህ ተመልከት። እንዲህ አይነቱን ነገር ይዘህ እንደውም አንድ ቦታ ላይ ምን አንብቤ ያለው መሰለ በዚሁ ላይ ስፈልግ አንዳንድ ችግር እንኳን ሲደርስ ቶሎ ሪከቨር ማድረግ የሚችሉት ቅድም አንተ ጠቃቅሰዋል ኢንዱስትሪውንም
ምኑንም አብሮ ያለ ነው እንጂ ዝም ብለህ ግብርና ላይ ብቻ ያለ ነገር አይደለም። አሁን ግብርና ላይ አለ ገበሬዎቹን ያው በማዳበሪያ በምን ሰበብ ያው የደረሰበት እንደውም የማዳበሪያው ነገርም በኋላ ታነሳዋለህ የገቡበት ቅሌትና ብዙ የፈጸሙት ደባ አለ እና ያ ሁሉ ስታየው ገበሬው አያርስም ያለችውንም እና የኛ ሪከቨር ለማድረግ ራሱ በጣም በጣም ብዙ ጊዜ እንደሚፈጅ ነው ከኬንያ ጋር ወዳድረው ሲሉት ነው። እና አንዳንድ መንግስት የወሰዳቸው ነገሮች አሉ። እኔ ትንሽ ፈጠን ለማለት ፈልጌ ነው እና አንዳንድ መንግስት የዘለልካቸው ትንሽ ኢንተረስቲንግ የሆነ መልቲ ዳይሜንሽናል ፖቨርቲ የሚለው ላይ አለ እና እንደው እዛ ላይ ብትሄድ ትንሽ ማሳሰብም ህብረተሰቡም ትንሽ እንዳውቀው ወደ ላይ ብትወጣ ሁለት ነገሮችን እናያለን። ሶስት ነገሮችን ማየት ደስ ይለኛል። አክሰስ ቱ ድሪንኪንግ ዋተር ንጹህ ውሃ መጠጣትን፣ ይሄ መጸዳጃን ማግኘትንና መብራትን የሚመለከት ነው። እነዚህ ሰዎች ሌሎችን ተዋቸውና የምንመለከት ነው። እንግዲህ አባይን ገንብተናል ብለናል። የአባይ ግድብ አልቋል። ስለዚህ ሃሌሉያ ኢትዮጵያ ኤሌክትሪሲቲ በኤሌክትሪሲቲ መሆን አለበት። ስለዚህ ይሄ የመቶ ታሪክ ቀንሶ ድንገት የሚቀጥለው ሪፖርት ላይ 10% ገደላማ ስለሆነ መብራት መቀጠል አልቻልኩም የሚል ኤክስኪውዝ ብቻ የምንሰማበት እንጂ ይሄ ሜዳማው የሆነው የኦሮሞ፣ ሜዳማው የሆነው የሶማሌ፣ አፋሩ፣ የአማራው ግዛት በሙሉ መብራት በመብራት መሆን አለበት ብለን ገምታለን። ሌላው ድሪንኪንግ ዋተር ነው። አክሰስ ቱ ዋተር የሚባል ነው። እንግዲህ አባይን የሚያክል ውሃ ገንብተናል። እኔ ስላስፈላጊ ከሆነ አባይም ራሱን ለመጠጥ ውሃ የማይውልበትና ማይገለግልበት በየአቅጣጫው አይታየኝም እና እነዚህን የመሳሰሉ ነው። 41% እንግዲህ አሁን ይኸውልህ እዚህ ላይ ምን አለ መሰለህ ሰለሞን፣ አንዳንድ ጊዜ ፕሮፌሰር ሰለሞን እዚህ ጋር ምናየው ድሪንኪንግ ዋተር ስትል 41% ከወንዝ ነው የሚጠጣው፣ 41% ከተለያዩ ፍሳሽ ቦታዎች ነው የሚጠጣው። ያ ማለት ምን ማለት ነው? ያ ማለት 41% በታይፎይድ በለው በተለያዩ በሽታዎች የሚሰቃይ ነው ማለት ነው። ይሄ ነው። ከዛ በኋላ ሕክምና የለም እና 41% በጣም ቀላል ቁጥር አይደለም ስትመለከተው። እና ሳኒቴሽን የምንለው ይሄ የመጸዳጃ ጉዳይ የምንለው ስለ አንዳንድ ጊዜ ለሚዲያም አይጥምም፣ ግን ያው ትክክለኛ መጸዳጃ ቦታ ስለሌለ በመጸዳጃ ያው በምናስወግደው ተፈጥሯዊ ቆሻሻ ማለት ነው ምክንያት ሊተላለፉ የሚችሉ በሽታዎች በቀላሉ በህብረተሰብ ውስጥ ይተላለፉ። ይሄ ማለት ነው፣ ሌላ ነገር የለም። ስለ አንዱ ከአንዱ ጋር የተያያዘ ነው፣ አንዱ ከአንዱ የተነጣጠለ አይደለም። እና ስለ በዚህ ቦታ ላይ ይሄ እውነት ለመናገር በደርግ ጊዜ በህብረት ስራ ማህበርም በምንም በገበሬ ማህበርም እየተደራጀህ እኮ የምሰራው ነገር ነበር። ይሄ እውነት ለመናገር አሁን ግን ሽንት ቤት መቆፈር፣ የአካባቢው ጉድጓድ ውሃ ንጹህ ውሃ መቆፈር ምናምን የመሳሰሉት ነገር መኖር አለበት። እና እንግዲህ አብይ በልጽጋችኋል የሚለን ነገር ይሄንን ነው። ስለ ባፍጢሙ የአብይን ፖለቲካ ባፍጢሙ የደፋ ሪፖርት ነው የምንለው ለዚህ ነው። እና ደጋፊዎቹም ይሄንን ወስደው አብይን ቢጠይቁት ጥሩ ነው ካድሬዎቹ። እሺ እንቀጥል ወደ ሌላ። አይ ምን ምልህ መጀመሪያ እኮ የሚጠይቁት ጠያቂ ሲሆኑ ነው። ራሳቸው ዝም ብለው አቤት ወደየት ስለሆነ ነገሩ ሁሉ በጣም አስቸጋሪ ነገር ውስጥ ነው ያለ ነው። እንደው ያው ያቀረቡትን ሪፖርት ትንሽ ላዩን ለመሄድ ያህል ነው። ይሄ ሪፎርም አደርጋለሁ ብሎ ሰውን ስቃይ ውስጥ እንደከተተው የምናየው ነው። የፊውሉ ነገር ተነስተዋል። የሁሉ በሙሉ ከአይኤምኤፍ ጋር የተስማማው ነው። ፈርቲላይዘሩም እዚህ መጥቷል። ፈርቲላይዘር እንደውም ትላንት የሰማሁት ዜና አለ። ሰውየውም አስሯል ምናምን፣ ቦርዶቹም በትኗል ምናምን የሚል ነገር መጣ እና እንዴት አድርገው ፈርቲላይዘሩን ከመርከብ ወደ መርከብ እያጓጓዙ በጣም ኮራፕሽኑ ከፍተኛ ነው ሆነ ለመናገር እና እሱንም ሰምቻለሁ። ያ ራሱ መጀመሪያ ምንድነው ይሄ ገበሬዎቹን ሲተች የነበረበት ማለት ነው፣ ማዳበሪያ ሲጠይቁት። ይሄ ቅድም የጠቀስከው እንደማጠቃለያ ነው ፕሮጀክት የሚሆነው። ይሄ በጣም አስጊ ነው። በቃ ይሄ አስጊ ነው። ትላንት ይሄ ቁጥር ወጥቶ ዛሬ እነዛ ቦንድ ሆልደርስ የተባሉት ቢስማሙ ነበር የሚገርመኝ። ምክንያቱም በፍጹም አያሰራም፣ በፍጹም አያሰራም። ለነሱ ያው ነጋዴዎች ናቸው፣ ገንዘብ ነው፣ አያሰራም። እና እንደገና ደግሞ እዚህ ጋር ምልክት አድርጌያለሁ እውነት ለመናገር አሁንም ሜቶዶሎጂው በጣም
የተሳሳተ ነው። አማራ ሪጅንን በፍጹም አይጠቅስም። ስለዚህ ይሄ ራሱን የቻለ ትልቅ በያዝ ነው እና ምን እንደሆነ ታውቃለህ? እኔ ይቅርታ አድርግልኝና እንግዲህ አሁን እዚህ ላይ እነዚህ ዴስክ ምንድን ናቸው? ዴስክቶፕ ሪሰርቸር ናቸው። ፊልድ ላይ ወጥተው የሆነውን ነገር በትክክል አይተው የሚናገሩ አይደሉም። እሱንም ቢሆን ሲስተማቲካሊ ሜቶዶሎጂካሊ የሚያጠኑት ነገር አይደለም። የተለያዩ ሪፖርቶችን ሰብስበው አገናዝበው የሚያመጡት አይደለም። ለዚህ ነው የአማራን ጉዳይ የሚዘሉት። ምክንያቱም እነሱ ፊድ የተደረጉትን ኢንፎርሜሽን ብቻ ከራሳቸው ዳታቤዝ ከራሳቸው ኢንፎርሜሽን የያዙትን ብቻ ነው እየያዙ የሚመጡት እና የአማራ ህዝብ በህዝብ ቁጥሩ እንደው በትንሹ መንግስት እንኳን ካመነው ወደ 30 ሚሊዮን የሚጠጋ ህዝብ ነው። ወይራስ የትግራይ ህዝብ ግን ራሳቸው ባመኑ 6 ሚሊዮን ህዝብ ነው። በ30 ሚሊዮን ህዝብ እና በ6 ሚሊዮን ህዝብ በጣም ትልቅ ጋፕ አለ። ሌላው ደግሞ አለ በቆዳ ስፋት ስትመለከታት አጠቃላይ ትግራይን ወስደህ ወሎ ላይ ብትቀመጥ ምትዋጥ ክልል ነች። ትክክል ይተርፋል እና ሸዋና ጎንደር ጎጃም ትተው ማለት ነው። ወሎ ራሱ ውጧት ሁለት ትሆናለች እና ይሄ በሆነበት ሁኔታ እነዚህ ሰዎች የሚያስተላልፉት ሜሴጅ አለ፣ ፖለቲካቸው ሜሴጅ አለ። ልክ ትግራይ ተጎዳ፣ ሌላው ህብረተሰብ ግን አልተጎዳም የማለት ሜሴጅ እያስተላለፉ ነው እና ምንም እንኳን ይሄንን በአንድ በኩል የአብይን ፖለቲካ በአፍጢሙ የተከለ ቢሆንም በሌላ በኩል ደግሞ ሊነግሩን የሚፈልጉት ፖለቲካ እድምታ እንዳለው ማየት ፈልጋለሁ ባይነኝ። በጣም ትክክል ነው። እንግዲህ እንደ ማጠቃለያ በትንሿ እዚህ ጋር ወደ ግራፉ ከመምጣቴ በፊት ማጠቃለያ ነገር አለች፣ ግን በጣም እንትን የሚለው እዚህ ላይ እነሱ ያው ያበደሩት ገንዘብ ስላለ ገንዘባቸውን ስለሚፈልጉ ሎንግ ተርም ጌን ሾርት ተርም ፔን የሚሉት ነገር አለ። ይሄ ምንም አይሰራም። በአብይ ሁኔታ ከድጡ ወደ ማጡ ነው፣ በእንቅርት ላይ ጆሮ ደግፍ ነው። ምክንያቱም የዛሬውም ሰበር ዜና ያሰማዋል ለመጀመሪያ ላይ። ግን ሌላውን ስንመለከት ተመልከት፣ በሙሉ ይሄ አሁን የተነጋገርንባቸው ነገሮች እድገት የለም ማለት ያው ስራ የለም፣ ገቢ የለም ማለት ነው። ኢንፍሌሽኑ ያው ነው፣ ድሃውን ነው የሚጎዳው። የፖቨርቲ ሬቱ እያደገ መምጣት እኔ ቼክ ሳደርግ ምን አገኘው መሰለ እያሱ፣ አሁን ይሄ ፖቨርቲ ሬቱ ወደ 43 ይመጣል ሲባል አሁን በሚቀጥለው በ2025 ነው እስካሁን ደርሷል ኦልሬዲ እርግጠኛ ነኝ። ስመለስ ያ የሚያሳየው ወደ 2004 ቢያንስ በእነሱ መረጃ 2004 ላይ ነው የሚያስቀምጠን። ከሱ ትንሽ እንደውም አለፍ ይላል ማለት 21 ዓመት ጎትቶናል ማለት ነው። አዎ እነሱ ነው የተረዳሁት በግራፉ ላይ በሚገርም ነው። ጥሩ ነጥብ ነው። አዎ 20 ዓመት ወደ ኋላ። እንግዲህ ሰው ይሄን እያየ ምን ያደርጋል የሚለው እስከ ወደ መጨረሻ እናገራለን። ሌላው እንግዲህ ሴፍቲኔት ምናምኑን ተው፣ ምንም ሴፍቲኔት የለም ኢትዮጵያ ውስጥ። ጨመርኩ ብሎ ደሞዝ እንኳን ያው እንዳለ ነው። ምንም ሊበቃ የሚችል ነገርም የለውም። ኤኒዌይ ስልህ እንደው እዚህ ግረ መንገዴን ከመጠቃለል በፊት የምለውም ነገር አለ። ምክንያቱም በአንድ በኩል ለምሳሌ አብይ አሁን ይሄ ሴፍቲኔት ስላነሳ ነው። ሴፍቲኔት ራሱ የዚህ የወርልድ ባንክን የአይኤምኤፍ ካይንድ ኦፍ ሰውን መሳጅ ማድረጊያ እነሱ ምንድነው ያው አንድ ግራ ገባኝ ነገር አለ። አሁን ከዚህ ከወርልድ ባንክ እና ከአይኤምኤፍ ጋር በተያያዘ ጉዳይ እና አንድ ግራፍ ሰጥቼ ነው በስ እሷን ብታስገባልኝ ይሄ ዓለም አቀፉ ሞኒተሪ ፈንድ እንዴት እንደሚሰራ ልናገርን አንድ ፖይንት ማንሳት ፈልጋለሁ እዚህ ጋር። እሺ ሴፍቲኔቱን ካነሳው አይቀርና ምንድነው እነዚህ ሶስቱ የዓለም አቀፍ የገንዘብ ተቋሞች በብሪትን ውድ እንትን ውስጥ የታቀፉት አሉ እና እነዚህ አንደኛው ፓሪስ ክለብ የሚባለው ነው፣ ሁለተኛው አይኤምኤፍ እና ሶስተኛው ወርልድ ባንክ የምንላቸው ነው እና ሶስቱ ተጋግዘው ነው የሚሰሩት። እነዚህ ናቸው እንግዲህ እነዚህ ፓሪስ ክለብ የምትላቸው በቃ የጂ20 ሀገሮች የምትላቸው ሀገሮች ኔዘርላንድ፣ ፊንላንድ፣ አሜሪካ እና ካናዳ እና እንግሊዝ ምናምን የተሰባሰቡበት ገንዘብ እንትን የሚሉት ነው እና እነዚህ ድርጅቶች አሁን ለምሳሌ አይኤምኤፍ እና ወርልድ ባንክ ገንዘብ በሚሰጥበት ሰዓት ትልቁ ነገር የሚያስፈልገው ማይክሮ ኢኮኖሚክስ ሪፎርም ነው እና ይሄ ኢኮኖሚክስ ሪፎርም የሚጠይቁልህ ለምሳሌ
ለምሳሌ ገንዘቡ እንዲጋሽም ገንዘቡ ከብላክ ማርኬት ጋር እኩል መሆን አለበት ብሎ ገንዘቡን በይፋ እንዲጋሽም አድርገውታል። የኢትዮጵያን መንግስት ማለት ነው። ኤክስቼንጅ ሬቱ ማለት ነው። ሌላው ትልቁ የሚያደርጉት ደግሞ ታክስ በህዝብ ላይ ግብር መቆለል፣ በቃ በየሄደበት ቦታ ላይ ግብር እንዲከፍል ማድረግ፣ በየሰርቪሱ መንገድ ሁሉ በቃ ህብረተሰቡን ማድማት ነው የሚል ፖሊሲ አላቸው። ሌላው ደግሞ ዩቲሊቲስ ቢል ላይ መጨመር፣ ዩቲሊቲ የምንላቸው እንደ ስልክ፣ እንደ መብራት የመሳሰሉት አውሮፓ ቢሆን ጋዝ ይሆናል፣ ኢትዮጵያ ውሃ፣ እነዚህ ነገር ላይ ኢሴንሻል የሆኑ ለህብረተሰቡ በጣም አስፈላጊ የሆኑ ነገሮች ላይ ዋጋ ትጨምራል። አሁን መብራት ኃይል ሲባል ሰው ምር ነው ያለው የመብራት ኃይል እንትን። ከዛ በኋላ ደግሞ ሰብሲዲ፣ ይሄ ለመስቀደም ማዳበሪያ አንስታል፣ ለማዳበሪያ የሚደረገውን ሰብሲዲ ማንሳት፣ ለጤና ለትምህርት የሚደረገውን ሰብሲዲ ማንሳት፣ ለፊውል የሚደረገውን ድጎማ ማንሳት እና እነዚህ ሁሉ ይጠራቀሙና በአገሪቱ ድህነት ላይ የባሰ ድህነትን ይጨምራል። ስለዚህ አሁን እዚህ ላይ የምፈልገው ለአብይም ድንገት ከሰሙ ወይም ከሚሰማ ካለ ምንድን ነው የምለው፣ የአይኤምኤፍን ወይም ወርልድ ባንክ እነዚህ ሶስቱ ድርጅቶችን የፓሪስ ክለብ ለምሳሌ የፓሪስ ክለብ ዩጁዋሊ ምንድን ነው የሚያደርገው፣ አንድ ሀገር ከተበደረ በኋላ እዳውን መክፈል ሲያቅተው እንዴት ሊከፍል ይችላል? እቃው ይሰረዝለት አይደረስለት ይላል። አይኤምኤፍ ደግሞ አይ ይሰረዝለት፣ እችን ብድር እንሰጠውና እችን ያስተካክልና ካደረገ በኋላ ስትራክቸራል አጀስትመንቱን ካደረገ በኋላ ይደላል ይላል። ከዛ ወርልድ ባንክ ደግሞ ለተወሰነ ዲቨሎፕመንት ያበድራል ማለት። እነዚህ የተጣመሩ ናቸው። እነዚህ ተናበው የሚሰሩ ድርጅቶች ከነሱ የሚወጣው መልእክት ወይንም ደግሞ የነሱ የራሳቸው የኢኮኖሚክ የፖለቲካል እና የጂኦፖለቲክስ ኢንተረስት ነው እና እንደ አብይ የመሰለ የሰባተኛ ክፍል ተማሪ በጥሬው እነዚህ የሚሉትን ይወስድና በተግባር በሚተረጉምበት ሰዓት አሁን የደረስንበትን ፊገር ላይ እንደርሳለን። እኔ መለስ አንድ ከተናገራቸው እንትን ምለው ያው የትቢት አነጋገርም ቢሆንም እንትን ምለለት ያው የእናንተ ገንዘብ ነው ከፈለጋችሁ ውሰዱት ነው ያለው። እንደዛ አይነት ነገር ያስፈልጋቸዋል ዩሮፒያኖች ቁርጥ ያለ አመራር ያስፈልጋቸዋል በዚህ በኢኮኖሚ ላይ። እነሱ አንድ ያነበብኩት ነገር አለ ዛሬ፣ አንድ ሀገር ቨነረብል በምትሆንበት ሰዓት፣ በምትጎዳበት ሰዓት፣ በጦርነት በችግር ውስጥ በምትወድቅበት ሰዓት መንግስት ከዛ ለመውጣት ራሱን ለማዳን ይፍጨረጨራል። ስለዚህ የነዚህን ሶስት ኢንስቲትዩሽኖች ኮንዲሽኖች ይቀበላል ማለት ይቀበላል። ስለዚህ በማዳበሪያው ላይ ሸፍጥ መስራት፣ በነዳጁ ላይ ሸፍጥ መስራት፣ በትምህርት ላይ ሸፍጥ መስራት በምናምንና የነዚህን ሰዎች ወይንም የነዚህን ተቋማት አላማና ግብ ያልተረዳ መሪ አገሩን መቀመቅ አብይ ያደረገ ያለው ይሄ በትክክል ነው። ምክንያቱም ምልህ ይሄ ነገር ቀላል እኮ አይደለም። ዝም ብለህ በቀላሉ እንኳን ስትበደር ኢንትረስት ሬት የሚባል ነገር አለ። ኢንትረስት ሬቱን ለመክፈል እኮ ከፍለው እሱ ሲያስቸግራቸው ነው እንደገና ደግሞ እኮ ስረዛ ምናምን እያሉ የሚሄዱት። አክቹዋሊ ዛሬ የሰረዙት ነገር የለም፣ ሰብስበዋል ገንዘባቸው መጀመሪያ ብዙ ማለት እና ይሄን በቀላሉ መረዳት ይችል ነበር። እንደው ይሄን ያመጣሁት ለምንድን ነው? እንደው ሁኔታችን ለማየት ፈልጌ ነው። ምንድን ነው በአጠቃላይ ይሄ ተነጋገርንበትን ይሄን ገብቶ ሰው ማየት ይችላል። የተለያዩ ዳታዎች አሉ እዚህ። አሁን ለምሳሌ አንዱ ይሄ ጠቃጠቆ ያለበት ይሄ የዓለምን ነው የሚያሳየው፣ ይሄ ደግሞ የኛ ነው። አሁን ይሄ ፖቨርቲ ሬት ነው ስታየው፣ ይኸውልህ የዓለም እየቀነሰ ሲመጣ እኛ ኦፖዚት ነው የምንሄደው። ስለዚህ ይሄ የድህነት ሁኔታው በጣም ጋፑ እዚህ አካባቢ ይገርማል። አሁንም ወደ 2004 አካባቢ ነው ትንሽ የጠበበው የነበረው። ከዛ በኋላ ግን ሰፍቷል። በአብይ ዘመን ደግሞ ይኸውልህ ከዚህ በኋላ ዝም ብሎ ቀጥሏል ማለት ነው። እና እንግዲህ በሚቀጥለው ዓመት የት እንደምደርሰው ያሁን የጠቀሱት ገንዘብ እየሰራም ያለው ድህነት ነው። እውነት ለመናገር $8.20 ከታሰበ ከ95% በላዩ ድሃ ነው ኢትዮጵያ ውስጥ እና ቶታሊ ምንም እንዳለን አይቆጠርም። እና ይሄን ነው መንግስት ብለህ የምትሄደው። ይኸውልህ እዚህ ጋር ነው
ይሄኛው እንደዚሁ የተለያየ መለኪያዎች አሏቸው። ከነዚህ መለኪያዎች ነው እያንዳንዱን ለማሳየት እየሞከርኩ ያለሁት እና በሁሉም መለኪያ ይሄ አሁን ማሳየው መለኪያ ለምሳሌ ፖቨርቲ ጋፑ ነው። አሁን ይሄ ጋፑ እንዳልኩት ነው 2004 ላይ ኦልሞስት ከዓለም ጋር አንድ ነበር ጋፑ ወደበር ያለው ጋፕ ማለት ነው። አሁን ግን ተመልከት ከዛ በኋላ ተራርቀናል። ስለዚህ እንግዲህ በዓለም ደረጃ አቨሬጁ ታይቶ ነው ማለት ነው። አማካኙ ታይቶ የዓለም ሲቀንስ የኛ እየጨመረ ነው የሚሄደው። ይሄ በጣም አሳዛኝ ነገር ነው። የሚቀጥለውን ነገር ስታይ ደግሞ ይሄ ደግሞ ጋፕ ነው መሰለኝ እንዲታየኝ በዚህኛው ልመልከተው። ይሄ ፖቨርቲ ሲቪሪቲ ነው። ይሄ እንደው ምን ያህል ነው ምን ልበለው ሲቪሪቲ በጣም የከፋ ነው የሚባለው። የከፋው የከፋው አሁን ለምሳሌ አሁን ባለንበት ልክ ከዓለም እጥፍ ነው የኛ የከፋው። ይገርማል። የዓለም ጉዳይ የከፋው እንዳለ ቁጥሩን ብታየው እዚህ የሚያሳየው ቁጥር አለ 0.02 and 0.04 የኛ እጥፉን ነው የከፋው። እና በዚህ ሁኔታ ውስጥ ነው ወይ ኢትዮጵያ የምትቀጥለው ሲባል እኔ እንዴት እንደምትቀጥልም ግራ ይገባኛል ሆነ ለመናገር። አሁን ያንተን ሁኔታ አነሳለሁ። ቅድም በዛ በኢኮኖሚው ግራ ይገባህን። አሁን ደግሞ እኔ ሰርቫይቫሉ ራሱ እንዴት ነው በዚህ ሁኔታ ነው ያለ ነው። ይሄ እንግዲህ ማይንድ ዩ እነዚህ አሁን በሙሉ እነዚህ ቁጥሮች የሚታዩት አንድ ሰው ሁለት በየግለሰብ አይደለም የምታየው፣ ዝም ብለው ያው ስታቲስቲክስ ነው። ያው በአማካኙ ነው እያወጣህ ያለው እና አንዳንድ መለኪያዎች ይኖራቸዋል። በእርግጥ ብዙ ሂሳብ ነክ ነገሮች ይኖሩታል አውቃለሁኝ። ግን መጨረሻ ላይ ያለው ውጤት ግን በጣም ያሳዝናል። ይሄን ደግሞ በግለሰብ ደረጃ ስትመጣ ያለንበትን እንግዲህ አስበው እና ይሄ እስከመቼ ይቀጥላል? ይሄ እስከመቼ ይቀጥላል? ያው ሁልጊዜ እንደምንለውና በመዝጊያ ላይ እንደምናነሳው ምን ማድረግ አለብን የሚለውን ህዝቡ እንዴት ነው መቼ ነው አሁን የዛሬው ውይይት እውነት ለመናገር ይሄን ግራፍ በቀላሉ ሊረዱ የሚችሉ ብዙ ሰዎች አሉ ኢትዮጵያ ውስጥ በጣም ብዙ የችግሩም ገፈት ቀማሽ የሆኑ ብዙ ናቸው ይሄን በትክክል የሚረዱ ማለት ነው። እና እስከ መቼ ነው ምንድነው የሚጠብቁት? እስቲ ወደዛ እንምጣ። ወደ መፍትሄው ጉዳይ መነጋገር መምጣቱ ይቅርታ ምንድነው የሚጠብቁት ስለ ለምን አይጥሉትም ነው ዞሮ ይከነጋገረ መፍትሄው ነው። ግን ምንድነው እኔ በሁለት በሶስት አቅጣጫ ማየት ፈልጋለሁ ይሄን ነገር። ምክንያቱም የኢትዮጵያ የኢኮኖሚ የቁልቁለት ጉዞ ድንገት የአብይ ሲምፓታይዘር ያስመስለኛል እዚህ ጋር ነው። ይቅርታ ያ ቁልቁለት ጉዞ የተጀመረው አሁን ሳይሆን በጣም ረጅም ጊዜ ወሰደ ነው። ምክንያቱም እንደ ትውልድ ብዙ ያልሰራናቸው ስራዎች አሉ እንደ ኢትዮጵያኖች አጠቃላይ። ይሄ እንደ አጠቃላይ ኢትዮጵያዊ ልንወስደው የሚገባ ኃላፊነት አለ። አጠቃላይ ኢትዮጵያ ህዝብ ከነጋዴው ጀምሮ ከምሁሩ ጀምሮ ከገበሬው ጀምሮ ከሁሉ ጀምሮ ማለት ነው፣ ከመንግስትም ጀምሮ አጠቃላይ። እኔ አንድ ታሪክ በጣም ያዘንኩበት አንድ ጊዜ እንዲህ ታሪክ ሲወራ የመንግስቱ ኃይለማርያም ፋብሪካዎች ሲወርስ አንደኛው የተወረሰው የቆርኪ ፋብሪካ ነው ይባላል ነበር። ወደ ቃሊቲ አካባቢ ነው ምናምና የአልጋ ወራሽ ነው ምናምን የሎላም ቤተሰብ ነው ባለቤትነቱ ብሎ በጣም አዘንኩ። ምክንያቱም ዝም ብዬ ከአውሮፓ ከመጣ በኋላ ታሪክ ዝም ብዬ ስመለከተው እዚህ ሀገር ያሉ ሮያል ፋሚሊዎች ትላልቆች ወይ የመኪና ፋብሪካ ወይ የጀት ፋብሪካ ምናምን ሲያስቡ ነው የምታየው። እና የኛ ሰው ምንነካው ቆርኪ የሚያስበው ምናምን ብዬ እንትን ብዬ ነው። ቪዥን ሊኖረን ይገባል። እንደ ሀገር እንደ ህዝብ ቪዥን ሊኖር ይገባል። ያ ቪዥን አገሪቱ የራሷን ማሽነሪ ኖሯት የራሷን መኪና፣ የራሷን ባቡር፣ የራሷን አይሮፕላን፣ የራሷን የመድኃኒት ፋብሪካ ልታቋቁም የምትችል አገር መሆን አለባት። ይሄ ቪዥን ከሌለን መንግስት እንኳን ብንለውጥ አሁን ያለ ነገር ኮንቲኒቲ ይቀጥላል። ያው ይሄ እኮ ግን የተያያዘ ነገር ያመጣም ወይ ያሱ አሁን ቪዥን እሺ ለመጣል ነው በሶስት አቅጣጫ ስላለኝ ያልኩ ነው።
እሺ ይሄ በትክክል መታየት አለበት። በሁለተኛ ደረጃ ዌስተርን ኤዱኬትድ የሆነው ሰዎች በተለይ ደግሞ በዶክትሬት እና በፕሮፌሰር ደረጃ ያሉ ሰዎች የዌስተርኑን የፋይናንሻል የኢኮኖሚካል ፖለቲካል ኢንትረስት በትክክል መገንዘብ አለባቸው። ከሀገራቸው ፍላጎት ጋር ማጣጣም አለባቸው። ፓትሪዮት መሆን አለባቸው። አርበኛ መሆን አለባቸው። በጣሊያን ጊዜ የነበሩት አይነት አርበኛነት መንፈስ ሊኖራቸው። አሁን ግን ያሉት ሰዎች እኔ ይቅርታ አድርግልኝና የአይኤምኤፍ ሰነድ እንደ ውዳሴ ማርያም ሊደግሙልህ የሚፈልጉ ናቸው። ባለፈው የነበረው ማሞ የሚባለው ማሞ ቂሎ ብየዋለሁ የወርልድ ባንክ ሰራተኛ የነበረ የተተከለ ሰው ነው። እንደሱ አይነት ሰዎች ብዙ አሉ። ስለዚህ ምሁራኖቻችን ቪዥናችን ሊሆን የሚችለው ይህንን ከሁለተኛ ዓለም ጦርነት በኋላ የተተከለውን የዓለም አቀፍ የጂኦፖለቲክስ የዓለም አቀፍ የፖለቲክስ የዓለም አቀፍ ኦርደር የምንለው የፋይናንሻል ኦርደር ብሪተን ውድ የምንለውን ሊቀለብስ የሚችል ቲንኪንግ ሊኖረን ያስፈልጋል። ይሄ ሁለተኛው። ሶስተኛው ወደ አብይ ይመጣል። አየህ አሁን እነዚህ ሁለቱን ነገሮች ይዘን ባሳንመጣ ዝም ብለህ አንድ ገልቱ ብታባርር ሌላ ገልቱ ነው የምትከተለው። አየህ አብይ ይህንን ሊያስተካክል የሚችልበት አቅም የለውም። አንደኛ የሰባተኛ ክፍል ተማሪ ነው ብለናል። ሌሎችም ጓደኞቹ ያሉት ነገር ነው፣ እኛ ስላልነው አይደለም። ሁለተኛ ኢቭን ፒኤችዲ ሰራ እንኳን ብንል በኢኮኖሚክስ ፊልድ ላይ የሰራ ሰው አይደለም። ኮንፍሊክት ነው። እንዴት ነው ጸብ መጫር የምችለውና እንዴት ነው ጸብ ማብረድ የምችለው ብሎ በሸሻ ላይ የሰራ ሰው ነው ተብሎ ነው የተነገረው። ስለዚህ ኢኮኖሚ ፊልድ ላይ ፈጽሞ የለም። ኢኮኖሚ ግንባታ ላይ የለም። ለመማርም ፍላጎት የለውም፣ ለመስማትም ፍላጎት የለውም። ስለዚህ አብይ ኢኮኖሚውን ያስተካክልልናል ብለን ማሰብ ዘበት ነው። አብይ ኢኮኖሚውን አስተካክለው። ስለዚህ አብይን የምናስወርደው ወይንም ደግሞ አብይ መውረድ ያለበት በኢኮኖሚው ችግር ብቻ አይደለም፣ ከኢኮኖሚ በላይ የባሰ ደግሞ ችግር የሰብአዊ መብት ጥሰት አለበት። እየሞትን ነው፣ እየተገደልን ነው፣ እየታረዝን ነው፣ እየተሰደድን ነው። እንግዲህ ይሄኛው የኢኮኖሚው እንደ ቤንዚል የሚያገለግለን እንደ ቤንዚል ጉዳዩን ለማቀጣጠል። አሁን ለምሳሌ በማዳጋስካር ነው የተፈጸመ የተባለው ወጣቶቹ የሀገሪቱን ፕሬዚዳንት ከሀገሩ እንዲባረር ያደረጉት እንደዚህ አይነት ሀገሮች ሌሎችም የተፈጸመ ሆነ በትናንሽ ነገር። ኬንያም ጎረቤታችን እኮ በግብርም በምንም ሰው አምጾ እንትን ብሏል። የሱዳን መንግስት ግልበጣ የጀመረው በዳቦ ዋጋ ነው። የኢትዮጵያም የ66 አብዮት የተነሳው የሚባለው ኮታንኮት በነዳጅ ጭማሪ ነው። ዛሬ በኢትዮጵያ ህዝብ ላይ የተጫነው ቀንበር ግን ከዛ በላይ ቀንበሩን የጫኑት ራሳቸው የዓለም አቀፍ ኢንስቲትዩሽኖች ብሪተን ውድ፣ እነዚህ ሶስቱ ቅርንጫፎች ማለት ነው፣ ፓሪስ ክለብ፣ አይኤምኤፍ እና ወርልድ ባንክ ዛሬ ኢትዮጵያ ላይ ቁጭ ብሎ እየተሳለቁ። ምክንያቱም ይሄንን አስተሳሰብ የሚቀበልላቸው ሞኝ መሪ፣ የማያስተዋል መሪ፣ አላዋቂ መሪ፣ ቅዠታም መሪ አግኝተዋል። ይሄንን መሪ መለወጥ ያስፈልጋል። አይ መለወጥማ የሚያስፈልገው ሞኝም ምንም ከዛም አነሰበት እሱ ሳይሆን ይሄ አረመኔ ነው፣ ጨካኝም ነው። ማሰብ አለመቻሉን ብቻ ሳይሆን አገሪቷንም እንደ ሀገር ይጠላል። ስለዚህ ይሄ ምንም አውቶማቲክ ነው፣ መወገድ አለበት። ቅድም ያልከው ደግሞ ይሄ ሌሎች የማሰብ ነገር ኦፍኮርስ ማሰብ አለብን። ሁላችንም መነጋገር መቻል አለብን። ያላወቀው ላላወቀው እያሳወቀ ምንድነው መፍትሄው ብለ መነጋገር ካልቻለን ምንም ጥቅም የለውም። የኛ ቅድም እንዳልከው ያው በየቦታው እንማራለን፣ በዛው ያው በዳያሌክቲክስ ህግ ነው የሚባለው፣ በዛው እናልፋለን እና እሱ ከሚሆነው በፊት የሚበጅ ነገር ላይ ብንወያይ ጥሩ ነበር እውነት ለመናገር። አሁን ይሄ ብዙ የሚያነጋግር ነገር ነው ዛሬ ያቀረብነው። በዚህ ተንተርሶ ምንድነው ይሄ መደረግ ያለበት?
የአገሪቷን እንኳን ትተን አሁን ራሱ አማራው ያለበት ሁኔታ ስትናይ ይሄን ነገር እስኪ አማራ በምትለው ነገር ላይ እንኳን ለመስራት ይሞክሩ ባለሙያዎቹ ያላቸው እኛንም ጨምሮ ማለት ነው። እኔም መርዳት እችላለሁ የምችለውን ያህል። እርቶ ምንድን ነው የሚያመጣው ለውጥ? የት ላይ ነው ያለው አማራው ማለት መቻል አለበት። እውነት ለመናገር ይሄ ነው፣ ከዚህ ነው የሚጀምረው ቲንኪንግ ማለት። አሁን የቅድሙ የቆርኪ ፋብሪካ እንትን ያልከው እንግዲህ በዛ ዘመን ነው ይታይ ይሻላል። ከዛ በኋላ ምን ተሰራ? ምንም እኮ የለም፣ ምንም የለም። አየው እና አስቸጋሪ ሆነ፣ በጣም አስቸጋሪ ሆነ። በዛም ዘመን ነው። ከዛ ይገርምሃል እኮ በአንድ ወቅት ላይ ኢትዮጵያኖች በጣም ቪዥነሪ ሆነው ነበር። ለምሳሌ አሁን የአይሮፕላን መገጣጠም መስራት በጣም የሚታሰብ ነገር አይደለም። ጀምሮ ነበር አመጣት የተባለው ከሮኖ ምናምን የመጣች የተባለው አቪዬሽንን በኢትዮጵያ ውስጥ የመስራት ኢማጂን፣ ያ አስፒሬሽን፣ ያ ህልም፣ ያ ድሪም ቀጥሎ ቢሆን ኖሮ ዛሬ ኢትዮጵያ የቦይንግ ፋብሪካን ተመሳሳይ የመስራት አቅም ይኖራት ነበር ባይ ሰዎቹ ነበራቸው። ለምሳሌ ጃፓን እንዴት ሰለጠነች፣ እንዴት ኩሪዮሲቲ የነበራቸው ሰዎች ነው። ያ ለምሳሌ ጠመንጃ ሲመጣ ቀምቶ ሰርቶ ራሱ ተኩሶ እንዲህ የመሳሰሉት ነገሮች ነበሩ በኢትዮጵያ። ኢትዮጵያ ላይ ቴክኖሎጂ አዲስ አይደለችም። ላሊበላን እኮ አለ። ላሊበላ በእጃችን ትልቅ ወርቅ ስራ ነው። የአክሱምን እኔ አክሱምን ሄጄ በጎበኘሁበት ሰዓት የአክሱምን እንትን አንድ በጣም ያስደነቀኝ ሁለት ነገሮች አሉ። ላሊበላና አክሱም የገረመኝ ነገር አለ። አክሱም ስጎበኝ ድንጋዩ ላይ እንትኖች አሉ፣ የሜትር ይሄ ሴንቲሜትር ሚሊሜትር የምትለው መስመር ያለ የለም። በጣም ነው የደነቀኝ። የዛ ዘመን ሜዠርመንታቸው ነበራቸው እኮ የራሳቸው መለኪያ ማለት ነው። የግድ መለኪያ ነበር። ድንጋዩ ላይ ተቀርጾ ተቀምጧል። ላሊበላ ይሄ እንትኑ ገብርኤል ቤተክርስቲያን ይሄ እንትኑ ያለው መስቀል ያለው እዛ ሳጥን አለ። ስትገባ የሚያስጎበኝ ሳጥን አለ። ያ የተረገመ ኢብራሂም መሐመድ ዘርፎት ሄደ። ግን ሳጥኑ የሚዘጋበት እንደ ስክሩ ድራይቨር ነገር አለ። በጣም የሚገርም ስክሩ ድራይቨር የኢንዱስትሪ አንደኛው ኮንሴፕት ነች። ምክንያቱም ሁሉ ነገር የሚገናኘው በስክሩ ድራይቨር። በዛ ሰዓት የዛሬ 800 ዓመት ሰርተውታል። ያንን ቪዥን፣ ያንን ህልም፣ ያንን ራዕይ መልሰን ካልወለድን በስተቀር በአይኤምኤፍ፣ በፓሪስ ክለብ፣ በወርልድ ባንክ ብድር ምትኖር ከሆነ 10 መንግስት ቀይራለህ እንጂ ከደህንነት አትወጣም። ይሄ እንግዲህ ወደ ምን ማምጣት አይደለም፣ ወደምናውቀው ነገር ግድ ምክንያት መስጠት ሳይሆን ለዚህ ለስልጣኔ ሁሉ ሀገሪቷ እንድትቆይ ሁሉ ግንባር ቀደም የሆነውን አማራ ተገፍቷል ባይነን ደግሞ ይሄ ሁሉ ነው ለዚህ ሁሉ ምክንያቱም ከጨዋታ ውጭ ነው። አሁን ተመልከተው ባቀረብነው ዛሬ እንኳን ባቀረብነው ሁኔታ ላይ እንኳን እኮ ስታየው ገና እኮ ችግር ውስጥ ነን። መንግስትን ቢቀየር እኮ ገና ብዙ ችግር ይገጥመናል። ያን ሁሉ እንደገና ሪቨርስ ለማድረግ እና ከባድ ነገር ነው። ብዙ አድርገው ነው ያፈረሱን፣ ብዙ ነገር አድርገዋል። እስቲ እንግዲህ እያሱ እዚህ ላይ ገታ እናድርገው የዛሬውን፣ ምክንያቱም ትንሽ ሰዓቱ ሄደብን። አድማጭ ተመልካቾቻችንንም እንግዲህ እስቲ አንተም ጋብዝ፣ እንደገና እኔም ጋብዣለሁኝ። ምክንያቱም መተን ይሄን ነገር ብንወያይ ጥሩ ነው። በዚህ ሚዲያ በሚቻለን መጠን ይቅርታ ራሳችን የግድ ማወቅ የለብንም። እንዴት ነው እንባለህ እንዴ? አይ አይደለም፣ እንትን ነው ሪፈር አድርገን ራሳችን መምጣት እንችላለን አጥንተን ለማለት ነው። እና ልክ ዛሬ እንዳጠና ነው ማለት ነው። አጥንተን መምጣት ስለምንችል አድማጭ ተመልካቾች እውነን ለመናገር እኔ ጥሩ አይነት በጥናት ላይ ተመሰረተ ቅድም ቁጥር አይዋሽም ያልኩት ለዛ ነው። ምክንያቱም እኔም ወደዛ ስለማደላ ነው ስላላቅም ብቻ መነጋገር ስለምንችል አድማጭ ተመልካቾቻችን በዚህ ጉዳይ ላይ መነጋገር እንፈልጋለን የምትሉ ኑና እንነጋገር። አይመስልህም እያሱ? እስቲ ጋብዛቸው። በጣም አይ ብዙ ነጥቦች አንስተናል። ይኸውልህ ፕሮፌሰር ምን አለ መሰለህ አሁን እዚህ ላይ ስኳት ቀላል ነው አንድ ሰው ብሌም ማድረግ። አብይን ጣት ላይ ጠቁሜ አብይ እንደዚህ ያደረገ አብይ ከመጣ ጀምሮ እንደዚህ ሆነ ምናምን ማለት ነው። ግን ውስብስብ የሆነውን የዓለም ይሄ ኦርደር ወርልድ ኦርደር የሚሉትን
በኢትዮጵያ ህብረተሰብ ላይ ያደረሰውን ተጽዕኖ በተለይ በአማራ ህዝብ ላይ አሁን አማራ ህዝብ ላይ የተደረሰው ጦርነት ያለ ምክንያት አይደለም። ተነጋግረንበታል፣ እናውቃለን። እንደውም ዛሬ በጣም ደስ የሚል አንድ ምስል አይቼ ነበረ ፋኖች ሲሰለጥኑ እና የንቃተ ህሊናው ፕሮሰስ የሄደበት መንገድ ስመለከተው የፊደል ባለቤት ማን ነው? አማራ። የህንፃው ባለቤት ማን ነው? አማራ ምናምን እያለ እንደዚህ አበረታቷቸው አሉ ልጆቹን እና ትክክል ናቸው። ትክክል ነገር ነው የተናገሩ። በቀደም ለታ ደግሞ አንድ የመንፈሳዊ አባት ወጣት ነው ልጁ፣ መንፈሳዊ አባት ልበለው፣ በጣም ሊቅ ነው በዚህ በመንፈሳዊ ነገር በተለይ በስነ ከዋክብት ጥናት ላይ አንደኛው ከሌላው ብሔር የነበረ አንድ ምሁር የተባለ ሰው ግዕዝ መጠናት የለበትም ግዕዝ መጥፋት አለበት ብሎ ተናግሮ የሰጠው መልስ ነበር እና እነዚህ ሰዎች የእውቀት መሰረት የሆነው የእውቀት ምንጭ ሆነው የእውቀት መፈልፈያ የሆነውን የጥበብ መፈልፈያ የሆነውን ቋንቋችንን እንኳን ሊያጠፉ የመጡ ሰዎች እና እንዲህ አይነት ነገሮች አሉ እና ሰዎች መተን መወያየት አለብን። ዝም ብሎ ስለ እስኳት እኔ አሁን በቀላሉ የአብይ ነው እንደዚህ ያደረገው የአብይ ኢኮኖሚ እንዴት ፖሊሲ ሆኖ ምናምን ማለት ይቻላል። ግን አብይን ጥለኸው አብይን የሰራውን አይምሮ እሱን ማሽቀንጥረህ ካልጣልከው ተመሳሳይ ችግር ውስጥ ነው የምንገባው። አሁን ደግሞ የፖለቲካ ድባብ ደግሞ በውጭም በምኑም እንደማየው የአፍቃሪ ዌስተርን የሆነው ኢንተሌክቹዋልስ በዚህ ጉዳይ ላይ መስራት አለ። የኢትዮጵያ ችግር የሚመጣው ከአንድ መሪ ብቻ ሳይሆን ውስብስብ ከሆኑ የዓለምን ፖለቲካ መሆኑን መገንዘብ ይቻላል። አመሰግናለሁ ኢያሱ። በዚሁ ለዛሬው ያለንን እንግዲህ ዝግጅት በዚሁ እናጠቃልላለን። አድማጭ ተመልካቾቻችን እንግዲህ መጀመሪያ ላይ ስንገባ እንዳለው ኢያሱ በእርግጥ በሳምንት 2 ቀን መምጣት በቂ አይደለም፣ ለዚህ ጊዜ በየቀኑ ያስፈልግ ነበር። ከዛም አንፃር ደግሞ ከኛ ሚዲያ ጋር ለመስራት ፍላጎት ያላችሁ ካላችሁ በዚሁ አጋጣሚ ጥሪ እናቀርባለን። በተረፈ ኢያሱ እንግዲህ በሚቀጥለው እስከምንገናኝ አንተ ልሰናበት። ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዛሬ የነበረን ዝግጅት ይሄው ነው። እስከምንገናኝ ድረስ በድጋሚ ጤና ይስጥልኝ።